ማሳ ውስጥ ምንድን ነው ያለው? የደረሰ ስንዴ አለ፣ ጥርት ያለ በቃ የደረሰ ስንዴ አለ። ከዛ ምንድነው እያየህ አንዳንድ ፍሬ እንደዚህ ታያለ። ትንሽ ጊዜ ይቀረዋል፣ መጠበቅ አለብኝ ደግሞ እዚህ ጋር ሁኜ ማንከባከብ አለብኝ ትላለህ። በስንዴው መሀል ከልጁ ጋር አንተ ትሄዳለህ። በቅንነት ጌታን ስንጠራው ሳይንቀኝ ለጥሬ አቤት ሲለኝ ክፍት ብሎኝ ከ4 ቀን በፊት ጌታን አንድ ነገር አልኩት እና በዚያኑ ሌሊት መለሰልኝ። ከ4 ቀን በፊት ወንድሞች እናቶች፣ የኔ አባት እግዚአብሔር ለሰው ልጅ እድል ይሰጣል፣ ቻንስ ይሰጣል። በጣም እንድትመለስ ጥፋተኛ መንገድ ሄደ ከሆነ እንድትመለስ ማለት ነው። ይሄንን ካልተጠቀምክስ ምድር ከፍስ እንዲያልግ ዝም ብላል እግዚአብሔር። ግን ተመልሰ እንድትወድቅም ያውቃል እግዚአብሔር። ያንሸራትታል ሳታውቅ ማለት ነው። እየተራመደን አንደ ላይ ክፍል ያላችሁ ማዳም ቤት የምትሰራ ናት አረብ ሀገር ላይ። ግን የሰማይ አምላክ እግዚአብሔር የሚያወራት ልጅ ነች። እኔ እዚህ ሶሻል ሚዲያ ላይ ስክሮል ሳረግ ነው ያገኘኋትኝ እና ስክሮል ላይ ሳረጋት አገኘኋትና ፎሎ አደረግኳትኝ እና ስልክሽን ፈልጋለሁ ብዬ አልኳትና ዛሬ 2850 ምናምን ነገር አካባቢ ላይ የሉም። አሁን እነሱ የነነዌ ሰዎች ብቻ አይደሉ፣ ከብቶቻቸው በጎቻቸው ከጋጥና ከበረት አልተሰማሩም፣ አይቅመሱ ነው ያለው ንጉሱ። የገና ጾም መጽሐፍ ቅዱሳዊ ነው ነው ወይ? ባለፈው ጠይቀናል። የትኛው ነብይ ነበር ኢየሱስ ይመጣል ይወልዳል ይወለዳል ብለው ሲጾም የነበረ? እስኪ አንድ ነብይ ጥሩልኝ። ከሙሴ እስከ ሚልኪያስ አንድ ነብይ ብቻ ነው የፈለጉት። አዎ በእውነት መሲሁ ይወርዳል ይወለዳል ብለው ሲጾም የነበረ ነብይ አንድ ጥሩልኝ ነው ያልኩት። አንድ ብቻ ካገኘው በቂ ነው። አለ የለም? የጾመ ነቢያት መሲሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ናውረድ ናተወለድ እያሉ ሲጾሙ ነበረ። እኛም አባቶቻችንን ዋቢ አድርገን እንጾማለን። እሺ እነሱስ ናውረድ ናተወለድ ብለው ጾሙ። እሺ አንደኛ ሲጀምር የለም መጽሐፍ ቅዱስ ላይ። እሺ እነሱስ ናውረድ ናተወለድ ብለው ጾሙ። እናንተ አሁንም ናውረድ ናተወለድ እያላችሁ ነው የምትጾሙት? ወርዶ ተወልዶ የለ እንዴ? ነቢያቱ እንኳን ጾሙ እንኳን አንደኛ አልጾሙ። ልብ በሉ አልጾሙም። ገብቶ የሚያወራ ሰው ካለ አለውን የዚህ ብሉይ ኪዳን ላይ አልጾሙም። እንደዚህ አይነት ጾም ሌላ ጾም ጾመዋል ከህዝባቸው ጋር ሌላ ጾም መዓት በምድራቸው ላይ ሲመጣ ጾመዋል። በትንቢተ ኢሳያስ መጽሐፍ ምዕራፍ 58፣ ሚኪያስ መጽሐፍ ምዕራፍ 3 ላይ፣ በትንቢተ ኢዩኤል መጽሐፍ ምዕራፍ 2 ላይ ሌሎች አጽዋማት ልናሳያችሁ እንችላለን። በግል በማህበርም ጾመዋል እንደ ህዝብ ማለት ነው። ነቢያቱ አብረው ጾመዋል። ግን መሲሁ ናውረድ ናተወለድ ብለው የጾመ አንድ ነቢይ ያጠሩልኝ ከሙሴ እስከ ሚልኪያስ ነው ያልኩት። እሺ ጾመዋል ብለን እንያዝ። እሺ በቃ ጾመዋል ብለን የለም ግን ጾመዋል ብለን እንያዝላቸው። የጾሙበት ዓላማ ኢየሱስ ናውረድ ናተወለድ ብለው ነው አይደል የጾሙት? ኦኬ አሁን ኦርቶዶክስ ያለም እንደሚጾሙት እነሱ ናውረድ ናተወለድ ብለው ከጾሙ ወርዶ ተወልዶ የለ ጌታ የዛሬ 2000 ዓመት እና ኦርቶዶክስ አሁን ናውረድ ናተወለድ እያለች ነው የምትጾመው? የለም። በሁለቱም ብትሄድ በሎጂክም በእውቀትም ብትሄድ የለም። የለም። ደግሞ ይህንኑ ይዘው ዝም ብለው ቢቀመጡ ጥሩ ነው። እኛ ከጥንት የነበረ ሃይማኖት ሰባቱን በዓላት ሰባቱን አጽዋማት ምናከብር። የጋድ ጾም የሚባለው መጽሐፍ ቅዱሳዊ ጾም ነው
ረቡዕና ዓርብ ማን ነው ረቡዕና ዓርብ እንድጾሙ ሐዋርያቱ የትኛው ጉባኤ ላይ ነው የደነገጉት? የኢየሩሳሌም ጉባኤ፣ ኒቅያ፣ ኤፌሶን፣ ቁስጥንጥንያ፣ ኬልቄዶን፣ ካርቴጅ? የት ረቡዕና ዓርብ ጾም ይሁን ተብሎ ከሐዋርያቱ ነው የሚጀምሩት፣ ከመጽሐፍ ቅዱስ ማለት ነው። እኔ ጴንጤኔ መሰረቱ ላይ ነው የምወስደው። ማን የደነገገው? ፈሪሳውያንም በሳምንት 2 ቀን ይጾሙ ነበር። ለዚህ ነበር ያ ግብዝ የሆነው ፈሪሳዊ እኔ በሳምንት 2 ቀን ጾማለሁ ካለኝም አስራት እሰጣለሁ ብሎ ያለው። በቤተ መቅደስ ሊጸልዩ አንድ ፈሪሳዊና ቀራጭ እዛ ተሰብስበው፣ ቀራጩ ግን አለ ጌታ ኢየሱስ ክርስቶስ ሲናገር አይኖቹን ወደ ሰማይ አንስቶ እኔን ኃጢአተኛውን ማረኝ ብሎ አለ። ከዚህኛው ይልቅ የትኛው ነው ጸድቆ ወደ ቤቱ የተመለሰ? ያው ጌታ የተናገረውን ቃል ታውቁታላችሁ። ፈሪሳውያን 2 ቀን ይጾሙ ነበር። አረ የነሱ ማክሰኞና ሐሙስ ነው እንደዚህ ምናምን ነገር ብቻ አይዶ ነው። የፈሪሳውያን ግሩፕ እንደሚባሉት አሞጽ እየታች አይቻለሁ። እስራኤላውያን ወገኖች ምን እንደሚባለው እነሱ የሚጾሙት ቀኑ ማክሰኞና ሐሙስ ነው። የፈሪሳውያኑ ጾም ታውቁት ከሆነ የነገማልኤል ጳውሎስን ሐዋርያው ጳውሎስን ደቀ መዝሙር የሱ አስተማሪ የነበረው ነገማልኤል በጥንት ራሺ የጻፉት ካለ ንገረን አሞጽዬ። የፈሪሳውያኑ ጾም በሳምንት 2 ቀን ይጾማሉ። ጌታችን ተናግሮታል። በሳምንት 2 ቀን ጾሙ ብሎ ታናክ ተናግሯል። አልተናገረም። በሳምንት 2 ቀን ረቡዕና ዓርብ ማነው ጾሙ ብሎ ያለው? የጋድ ጾም የለም። ክርስትናን ከኖርከው የምር ኑር። የኔ የጴንጤነት ክርስትና ቅዱስ እግዚአብሔር ምስክር ነው። በአይሁድም በኦርቶዶክስም በካቶሊክም አይመዘንም፣ አይለካም። ሶስቱም አይሁዳውያንም የእግዚአብሔርን ቃል ትተው በተረት ላይ ነው ያሉት፣ ቆሞ ማለት ነው። የፈሪሳውያን ትምህርት አንድ ማዕት የሰው ስርዓት የሆነ ትምህርት ማለት ነው። ጌታ የተናገረው በማቴዎስ 15 ላይ፣ ኢሳያስም በትንቢተ ኢሳያስ መጽሐፍ ምዕራፍ 29 ላይ የተናገረው። ችግር የለም አይደል? የጌታ ጾም ናት በለና፣ ችግር የለም ከፈለክ ጾም፣ ግን የጌታ ብላችሁ አትበሉ። የእግዚአብሔርን ሕዝብ ጴንጤን ለመሳደብ ብለን እናንተ ጾሙ ሆዳቸው ሲጀምር እኛ እንጾማለን ብለን እንደዚህ በአደባባይ ይያዝልኝ ቤቱ አንልም። ጴንጤ ስትጾም እጾማለሁ እያልክ የምታወራ ከሆነ አንተ ግብዝ ነህ። በስውር አድርገው ነው ያለው። ጸሎቱም በስውር ጾሙ በስውር ስትሰጥም በስውር አድርገው ነው ያለው። አለቅ ሁሉ ነገር ጌታ እንዲያይልህ እንጂ እንግዲህ ገባ የጴንጤዎች ጾም ገባ የጴንጤዎች ጾም ወጣ ተብሎ እንደ ሌሎቹ እንደሚባለው ለእኛ እንዲባል የሚባል ነገር የለም። ገባ ወጣ የሚባል ነገር የለም ነው የምልህ። ንጉሱ እንዲህ ነው ብሎ ያዘዘን። ያው አባዬ፣ ያው የኔ ንጉስ ባለ ግርማው ኢየሱስ የአብ ልጄን ስሙ ብሎ ያለው ጌታ እሱ ነው የምንሰማው። እንዲህ አለን እሱ። በቃ ትኖራለህ ቀጥለጥ ብለህ ለጌታ ቃል እውነት መኖር ነው። እኔም መኖር ነው። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው አታድርጉ፣ እንዳታደርጉ ተጠንቀቁ፣ ያለዛ በሰማይ ያለው አባታችሁ ዘንድ ዋጋ የላችሁም ካለ በኋላ እና ምጽዋቱ እንዴት እናርግ? ስንሰጥ ጌታ ለሰው ስንሰጥ ስንመጸውትም እንዴት እናርግ? ግብዞች በሰው ፊት ሊከበሩ በምኩራብ በመንገድ እንደሚያደርጉ በፊት መለከት አታስነፋ ማለት ወቁልኝ። ወንድማችን ግርማ ሊሰጥ ነው። ጴንጤዎች ሊሰጡ ነው። ኤርሚ ሊሰጥ ነው። ይኸው እየሰጠ ነው። መለከት አታስነፋ፣ አታስወራ እያለ አታስወራ። እንዲህ አይነት ወሬ አቁም። ደስ ሲል የኢየሱስ ትምህርት አቁም። መለከት አታስነፋ፣ እንደዚህ አታድርጉ። በፊት መለከትን እወቁልኝ ብለህ አትበል። እውነት እላችኋለሁ ዋጋቸውን ተቀብለዋል ካለ በኋላ አንተ ግን ምጽዋትን ስታደርግ መመጽወት ፈለክ፣ ለሰው መስጠት ፈለክ ስታደርግ፣ እሺ ምጽዋትን በስውር እንዲሆን ቀኝ የምትሰራውን
ግራህ አትወቅ። በስውር የሚያይህ አባትህ በግልጥ ይከፍልሃል። ስለዚህ በስውር እንዲሆን አድርገው። እንኳን ሌሎች እንዲያውቁ አይደለም ቀኝ የሚሰጠን ግራ አይወቅ፣ ሌላው እንዲያውቅልህ አታስነፋ መለከት በስውር። ሃሌሉያ እደነቃለሁኝ በምድር ስለሌለ እንደ ኢየሱስ ያለ። እህቴ እንዴት እንደሚያምርብሽ ጉባኤ ሄደሽ ስትዘምሪ እኮ ጌታ ምስክሬ። በአካል አንቺን ላይሽ አይጠበቅም፣ ሰው እንዲያይሽ አይጠበቅም። ግን እንዴት እግዚአብሔር ህዝቡን እኮ በሞገስ እንዳጠገበ እናንተዬ። እንደ እግዚአብሔር ያለ እንደ አምላኬ ያለ እደነቃለሁ በምድር ስለሌለ። አምላኬን እንዳንተ እንደኔ የሚያምርበት አለ? ወንድሞች እናቶች፣ ምን እንደሚሰማችሁ አላቅም። ጉባኤ ሄዳችሁ ስትመጡ የጌታ መገኘት ባለበት፣ የውዴ መገኘት ባለበት፣ በዘመናት የሸመገለው ጌታ በመካከላችን ብቻ አይደለም፣ በአንቺ ውስጥ፣ በአንተ ውስጥ፣ በእኔ ውስጥ በመንፈሱ ሲያድር በሰባቱ የወርቅ መቅረዞች መካከል የሚመላለሰው በግ፣ የታረደው በግ፣ የዳዊት ልጅ፣ የእግዚአብሔር ልጅ ጉባኤያችን ሳይንቀን ተገኝቶ ህልውናው ሲሰማል ወንድሞቼ ናቶቼ፣ በጣም በቃ ሁሉ ቀን እሱ ነው ፕሬዘንሱ ነው የሚታወቀኝ። ጉባኤ ህልውናው ሲሰማ በቤታችን ስናመልክ የትኛውን ቦታ ላይ በእውነትና በቅንነት ጌታን ስንጠራው ሳይንቀኝ ለጥሬ አቤት ሲለኝ ክፍት ብሎኝ ከ4 ቀን በፊት ጌታን አንድ ነገር አልኩት እና በዚያኑ ሌሊት መለሰልኝ። ከ4 ቀን በፊት ወንድሞች ናቶች፣ የኔ አባት ስም ይባረክ። ነገር ጭንምንም ሲልብን ልክ የተወን ሰዎች ሲተውን ልክ የተወን መስሎን አባ ብዬ ስለው አለው በሚያጽናና ድምፁ የሚናገር ድምፁ። ቴንኪ ኔ ጌታ ለዘላለም ስም ይባረክ። አንተን ማምለኬ አልጸጸትም። በጌታ የምታምኑ ወንድሞች እናቶቼ እንዳትጸጸቱ። እንደኛ የታደለ ማንም የለም። እውነቴን ብዬ የምላቸው ወንድሞች እናቶች፣ ውስጤም ውጭም እያለቀሰ መነግራችሁ እንደኛ የታደለ እኮ እዚህ ፕላኔት ላይ ማንም የለም። ጌታን የቀረብከውን ያህል ነው የምታውቀው፣ የተጠጋውን ያህል ነው የሚያወራህ። ቀረበው ያበራልሃል፣ ፈልገው ታገኘዋለህ፣ ለምኑ ይሰጣችኋል ብሎ እንዳለ ማለት ነው። ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል ብሎ እንዳለ ተስፋ እንዳትቆርጡ፣ እንዳትዝሉ። አባ ስትለው አለው ይላል። ስም ይባረክ። ውድ ኢየሱስ ስም ይባረክ። ለዓለም ሞኝነት ቢመስል የሰማይ የምድር ጌታውን ተናገሬ ብዬ ወጥቼ ብናገር አሁን ማን ያምናል? ማን ይሰማል? ወንድሞች ናቶች፣ ማን ሊቀበል ይችላል? በእግዚአብሔር መንፈስ የተነኩ የጌታን ድምፅ የሰሙ ሰዎች ካልሆነ በስተቀር ሰማያትና ምድር በውስጡ ያሉትን ፍጥረታት በሚያስጨንቅ ዓለም ውስጥ ሆነ የኢኮኖሚ መንገዳገድ፣ በዚህ ጦርነቱ፣ በዚህ የማግኘት የማጣቱ እና በዚህ ዓለም ላይ የሰው ሕይወት ብርቱ ሰልፍ አለባት። በዚህ ሁሉ ውስጥ አባ ስትለው አለሁ ይላል። ቴንኪኒ ጌታ አለው በእጄ ይዣለሁ ሲለኝ ከመስማት የበለጠ ወንድሞች እናቶቼ፣ በቃ ለእኔ ደስ የሚያሰኝ ምን ነገር አለ? እህቴ ይህን እኮ ነው ያለው። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ ያለ በእጁ ላይ እኮ ነሽ እህቴ። ከነ ችግርሽ፣ ከነ ጥዝጣዜ ህመምሽ፣ ከየትኛው ነገር ጋር እጁ ላይ ነው ያለሽው። ጌታ ኢየሱስ ምስክር ነው። ለእኔ ብቻ አይደለም የነገረው፣ በክርስቶስ ኢየሱስ ላመን ሰዎች ለእኔ የነገረኝ ነው የሚነግርሽ። ብትፈልጊው ባይፈልጊውም እንኳን ራሱ በእግዚአብሔር ዘንድ እንደዛ ነሽ። ጸንተሽ ቁሚ እንጂ ወንድሜ፣ እንደዛ ነው። የጴንጤዎቹ አምላክ ለዘላለም ስም ይባረክ። ኢየሱስ ክርስቶስ ሰጠራው እንኳን የጴንጤዎቹ አምላክ የኔ አምላክ ነው ብዬ የምጠራው እና ያስገርመኛል። የሰማሁት የባዕድ ድምፅ ነው እንኳን እንዳል የባዕዱንና የእሱን ለይቶልኛል።
ደግሞ ያ ምናምንቴ እኔ ጋ ምንም አይነት ጉዳይ የለውም። ቢመጣም መለያዋለሁ። ማጥሪያውን መለያውን ውስጤ ጨምሮታል። ጌታ ስሙ ይባረክ። ቴንኪው እኔ ጌታ ቴንኪው ኢየሱሴ ስሙ ይባረክ። የኔ አባት አንጸጸትም፣ እንዳትጸጸቱ። በወንጌል የምታምኑ ወንድሞች እናቶቼ በርቱ፣ ጽኑ። መጽሐፍ ቅዱስን በግላችሁ አንብቡ፣ በግላችሁ ጸልዩ። ከቅዱሳን ጋር ህብረት አድርጉ። ከቸርች አትቅሩ፣ ከቅዱሳን ጉባኤ አትቅሩ። ራሳችሁን በንጽህናና በጽድቅ እግዚአብሔርን በመፍራት ጠብቁ። ቂም በቀል ጥላቻ ያላችሁ ወንድሞች እናቶች ይቅር ተባባሉ። ወንድሞች እናቶች ክርስቶስ እግዚአብሔር በክርስቶስ እኛን ይቅር እንዳለ እርስ በርሳችሁ ይቅር ተባባሉ። ይቅር ተባባሉ። ምሕረት ያጣ ልብ ተሸክማችሁ ዝም ብላችሁ በዘመናችሁም በከንቱ እንዳትጨርሱ። ኢየሱስ አይወድም። ኢየሱስ ይቅር ባይ ነው። ቸር እኮ ነው የኔ ጌታ። ቸር ነው አይደል? ቸር ነው አይደል? የምሕረት ፊቱን እኮ ነው ሁሉ ቀን የሚያሳየን። ቸር ነው፣ ቸር ነው። በፊቱ ስናነባ፣ አጥፍተን ስናነባ፣ አልቅሰን በፊቱ ስንነሳ በደለኝነታችንና ኃጢአተኝነታችን ሁሉ ጭምር ከሞተ ስራ ህሊናችንን ነፃ የሚያደርግ የክርስቶስ ኢየሱስ ደም በእምነት ጠርተነው አባ በፈሰሰው ደም ይቅር በላይ ብለህ ስትነሳ እኮ እንዳላደረግከው ያንን ቅድም ያደረግከውን ኃጢአት እንዳላደረግከው አይነት አድርጎ ያስረሳል። ቴንኪው ጌታ ኢየሱስ ለዘላለም ስም ይባረክ። ተባረኩ። በጌታ በኢየሱስ ክርስቶስ የተወደዳችሁ ወንድሞች እናቶች ተባረኩ። እዚህ ሚሻ የምትባለው አይ ቲንክ ትመስለኛለች ሳለች ወንድሜ በላለ ለእነሱ ልስጣቸውና እንጨርሳለን። ተባረኩ። የጌታ መገኘት ሁል ቀን ይሰማችሁ። እንትና ይመጣል፣ እንትና ይሄዳል፣ እንትና ትመጣለች፣ እንትና ትሄዳለች። ኦኬ። ኧረ ትልቅ ወሳና አታልቅሳለኝ ወንድሜ ያስለቀሰኝ የጌታዬ ኢየሱስ ክርስቶስ ፍቅር። ይህን ሰማይና ምድርን የሰራ ጌታ ይናገረኛል፣ ያወራኛል ሳይንቀኝ። ድምፁን እሰማዋለሁ። አሁን አንተ አታውቅም። አንተ ምናልባት ገና ተፈጥሯዊ ሰው ልትሆን ትችላለህ። ስለ እግዚአብሔር ድምፅ ምንም የምታውቀው ነገር የለም። ሳይንቀኝ እኔን ሲያወራኝ ማውራቱ አይደለም፣ ሳያወራኝ በፊት ለእኔ በደልና ኃጢአት ቀራንዮ ላይ ተሰውቶ 46ኛ ዓመቴን ጨርሼ ወደ 47ኛ እየሄድኩ ነው። የ4 ልጆች አባት ነኝ። የአንዲት ሴት ባል ነኝ። ምኑ የሚያስለቅሰኝ ይመስልሃል ወንድም አለም? በደረቅ እንጨት ላይ ሰሌኔ ሲል ለበደል ለኃጢአቴ አምላክ ሰው ተንጠለጠለ፣ ወንጀለኛ ተባለ፣ በደለኛ ተባለ። ልብሱን ገፈው እርቃኑን ሰቀሉት። ለኔ ሲል ለዘላለም ከቶ የማይረሳ በራሱ የደም ቀለምነት በመንፈሴ ላይ የተጻፈ የክርስቶስ ኢየሱስ ፍቅር አገኘኝ። ለዚህ ነው ጴንጤ ተሰብስባችሁ ታለቅሳላችሁ ብላችሁ ያላችሁ። ልክ ነው፣ እናለቅሳለን። ለምን? የጌታ ፍቅር የሆነልኝን ሳስበው እንባ አይደለም ደም ባፈስ ሲያንስበት ነው። ደም አልኩ፣ ከዓይኔ ደም ቢወጣ ሲያንስበት ነው። ፍቅሩ ነው ጴንጤን የሚያስለቅሰው። አዳራሽ ዘግታችሁ ታለቅሳላችሁ፣ ዛትን ፈቃፈቃላችሁ ሲሉን ነበረ። ልክ ነው። እኔም ያኔ እንደዛ ስላቸው ነበር በሃይማኖት ቤት እያለሁ። የተነካ ያውቀዋል፣ የቀመሰ ያውቀዋል የጌታን ቸርነት፣ የጌታን ፍቅር። ይህ ፍቅር ከህይወታችን እንዳይጠፋ በኢየሱስ ክርስቶስ በመንፈስ ቅዱስ በውስጣችን የፈሰሰው። ኦኬ። የእግዚአብሔር ልጅ ኢየሱስ ክርስቶስ ለዘላለም ስሙ ይባረክ። ስለዚህ በዘንዶ ጭንቅላት ላይ ቆመን የጌታ ኢየሱስ ክርስቶስን ማዳን እንናገራለን። በሃይማኖት ቤት ተጠቅጥቆ የሚሰራውን የሰይጣንን መንጋ በእግዚአብሔር ቃል እንበትናለን፣ ትውልድን ለማዳን። ኢየሱስ ተብሎ ሲባል የሚቆጣን ትውልድ የሚያስቆጣቸውን አውሬ ከበስተኋላው እንወጋዋለን። አውሬው ማለት ነው ሰይጣንን፣ ዲያብሎስን እንቃወመዋለን።
አንተና አንቺ እኛ ጌታ ኢየሱስ ክርስቶስ ባዳንን በኢየሱስ ክርስቶስ አምነው ይድኑ ዘንድ ማለት ነው። የተነካ ያውቀዋል። ጌታን እጅግ አድርገን እናመሰግናለን። ተባረኩ ወንድሞቼ። እሺ ሚሻ ሰላም ላንቺው። እህት ትመስኛለሽ አይ ቲንክ ካልተሳሳትኩ። ሚሾ ነው ሚሻ ትክክል ሚሻ ነው። እንግዲህ ምናልባት እንቅልፍ ነገር ይዟት እንዳይሆን አዎ ሰላም ልበልህ። እኔ እንኳን የገባሁት በእርግጥ የጌታ ባሪያ ወንድሜ ኤርሚያስ በቴክስትም እየጻፍኩ ነበረ። የጌታ መገኘት ከቢሊየን ወዳጅ ዘመድ ይበልጣል። ከጌታ ጋር ነው ያለው። ጌታ ዙሪያህን ከቦ ውስጥህም ሞልቶ የተረፈ አምላክ ነው። በዚህ ደስ ይበልህ። የትኛውም ወዳጅ ትርፉን አስልቶ ነው ሰውን የሚጠጋው። ጌታ ግን ከነድፍ ቆሻሻችን ልጄ ብሎ አጥቦ ነው የተቀበለን። የምህረት አባት ነው አባታችን። በዚህ ደስ ይበልህ። ሚሊዮኖች ቢጋፉ ፖለቲካ ቤት አንተ ጋር 5 ሰው ቢሆን አንድ ነፍስ መዳን ግድ ብሎት ነው ጌታ በኢያሪኮ በኩል ማለፍ ግድ ያለው ለአንድ ነፍስ ነው፣ ለዘኬዎስ። ስለዚህ አንድ ነፍስም ቢሆን በአንተ አገልግሎት የጌታን አዳኝነት ይሰማል። የምትሰራው ስራ ነፍስ ማዳን ከየትኛውም ስራ የበለጠ ትልቅ ስራ ነው። በርታ፣ አይዞህ፣ ጠንክር። ይሄንን ነው የምልህ። ጌታ ክብር ይሁን። እሺ ዲና ሰላም ላንቺ ይሁን ወይ ሰላም ላንተ ይሁን? ኤርሚ ሰላም ላንተ ይሁን። ከ10 ዓመት በላይ ነው ማቅህና የእግዚአብሔር ጸጋ ይብዛል። በጣም እምወድህ እማከብርህ በጣም እምሳሳልህ ወንድሜ ነህ። እግዚአብሔር ጸጋውን ያብዛልህ። ከአዋሳ ነው መደወልልህና ከተወሰነ ወራት በፊት ጉባኤ ውስጥ ቁጭ ብለህ አይሃለው። የእግዚአብሔር ቃል የሆነ ሰው ቆሞ ይሰብካል። አንተ ባለቤትህ ልጆች ቆመ በብዙ ጉባኤ በቸርች ፕሮግራም ላይ ቁጭ ብለህ እየሰማ ሰውየው የእግዚአብሔርን ቃል የሚያካፍለው የእግዚአብሔርን ቃል በአግባቡ አይተረጉምም። ከዛ እኔ ከኋላ የተቀመጥኩ ይመስለኛል። በጣም ትበሳጫለህ። የአምላኬ ቃል እኮ እንደዚህ አይደለም፣ አውዱን አልጠበቀም፣ ትክክል እኮ አይደለም የሚናገረው እያልክ ጉባኤ ውስጥ ቁጭ ብለህ ባይብል ይዘህ ልትናገረውም ላትሰማውም ዝም ልትልም ትቁነጠነጣለህ። በጣም ተጨናንቀህ ባለቤትህ ልጆችህ አጠገበው ቁጭ ብሎ አያለሁ። ከዛ የሆኑ ሰዎች ምን አርፎ አይቀመጥም በአይናቸው በአክታቸው ይሉሃል። አርፎ አይቀመጥም፣ ዝም ብሎ አይሰማም። የሆኑት ደግሞ እሰይ ይናገር ልክ እኮ ነው። የአምላኩ ቃል ሲሸቀጥ የአምላኩ ቃል ለግለሰቦች ሀሳብ ሆኖ ሲተረጎም ያበሳጫል። እሱ እኮ የወንጌል ሰባኪ ነው ይላሉ የተወሰኑ። ከዛ ጉባኤ ውስጥ በዚህ ውስጥ ሆነ በጣም በቁጣ በጣም በቃ በሚያሳዝን ስሜት ውስጥ ሆነ ልትቀመጥም ልትቆምም ባይብሉንም ትከድናለህ ትከፍታለህ። ከኋላ ሆኜ አይሃለሁ። ከዛ በኋላ ሰውየውም ቃሉን የሚያካፍለው እዛ ቆሞ ያካፍላል። ጉባኤው ተበጠበጠና እንደማይሆን ሆኖ እኛም ጥለን ወጣን። ከዛ እንደውም ሜልሲ ነግራህ እኮ ነው አላውቅም። ሜልሲ ባለቤቴም የኔ አሜሪካ ነው እና እሱ ያለበት አብረው ይገናኛሉ እዛና ለሜልሲ ጻፍኩላት። ኤርሚ በጣም ብዙ ሰው ስለሚያናግረው ላያይ ይችላል። በቃ ይሄንን ነገር ንገሪው፣ ጸልዬለታለሁ። ውስጡ ያለው የእግዚአብሔር ክብር ስላለ የአምላኩ ቃል እንዲህ ሲደረግ ሲሸቀጥ ውስጡ ያለውን ቁጭት ነው እግዚአብሔር እያሳየኝ የነበረውና አሁንም በርታ፣ ቀጥል። ዝም የማያሰኝ እግዚአብሔር መንፈስ በውስጥ ስላለ እግዚአብሔር ከአንተ ጋር ነው። እግዚአብሔር የጀመረውን በአንተ ይጨርሳል። ሌላው ደግሞ ከ6 ወር ወይም ከ1 ዓመት በፊት ነው ልጄ እንደዚህ እኔ በጣም አንተን እሰማለሁ ቢያልፍም ያለፈውን እሰማለሁ እና
እያዳመጥን እያለ ከፍቼ ካጠገቤ ብድግ ብላ ነግሬሃለሁ። የዛኔ 17 ዓመቷ ነው። ማም አለችኝ፣ ወይ ስለ ኤርሚ ኮልማ አየሁኝ አለችኝ። ምን አየሽ አልኳት። በጣም ብዙ ሰው አማኑኤል ቸርች ሐዋሳ መጥቶ አገለገለ። አገልግሎ ሰው ሀሴት አደረገና ከዛ እንደገና ታቦት ተራራ ላይ ወጣ ሐዋሳ። እዛ ተራራ ላይ ይወጣና ሲጸልይ ብዙ ሰዎች ከተራራው ስር እሱ ከፍ ብሎ ከተራራው ስር ብዙ ህዝብ ተሰብስቦ እንደገና ብዙ ቦታ እኮ ተጸልዮልን ነበር። ብዙ ቦታ መልእክት ሰምተን ያልተፈጸመ እኮ እዚህ መተን ተፈጸመ እኮ በዚህ አገልጋይ በኩል እግዚአብሔር በጣም ነው የሚጠቀምበት ብሎ በጣም ትልልቅ ምስክርነቶች ሰው ከቸርች ወጥቶ ተራራ ላይ ሲመሰክሩለት ሰማው ብላኝ ብድግ ብላ ነው ያንተን ድምፅ እኔ ከፍቼ እየሰማች ለኤርሚ እኮ ማም ህልም አየሁ ብላ ነገረችኝ። ነገር ያለው ምናልባት ረስተህ ከሆነ ይሆናል ብሶ እንትን ስለሚልም የእግዚአብሔር ጸጋ ከአንተ ጋር ይሁን። እግዚአብሔር አብሮን ያለው ማዕበልም ወጀብም ቢነሳ እንዳትነዋወጥ አምላክህ ከአንተ ጋር ነው። የምታመልከው አምላክ ይሄው በብዙ አቅጣጫ በኩል ስላንተ እግዚአብሔር እየተናገረ ነው ያለውና እግዚአብሔር ካንተ ጋር ይሁን። አሁን ራሱ በጌታ ፊት የምናገረው ከ30 ወር ከ40 ደቂቃ ፊት እየሰማው እንቅልፍ ወሰደኝ አንተንና ከተለያዩ ቸርቾች ላይ የቸርች ፑልፒትን አሁን ከ30 ደቂቃ በፊት ያዩት ነው። ከተለያዩ ቸርቾች ላይ የተለያዩ የቸርች ፑልፒቶችን አምጥተህ የተበላሹ ናቸው እነዚህ ያልክ እንደገና ከፍተውና እንደገና መዶሻ ሚስማር ይዘህ ስጠግን ኤርሚዬ አገኘው እኮ በጣም እኮ ነው የምወድህ እያልኩኝ ህልሜን ልነግርህ ስል በእንትኑ ቢዚ ይሆናል። በዚህ እየጠገንክ እያመጣክ ከየቸርቹ ፑልፒቶችን የተበላሹትን እያመጣ እያፈረስክ እንደገና በሚስማር በመዶሻ እየመታ ህልሜን ልነግርህ ከስር እከተልሃለሁ። ስከተል ግማሹን እየሰማኝ ግማሹን ወደ ቸርች ህይወት ብርሃን ትልቁ ፓስተር ጌቱ ያለበት ትሄዳለህ፣ አማኑኤል ትሄዳለህ፣ የተለያዩ ቸርቾች ታመጣለህ። የሆነ ዕቃ ታከማችና ትሰራለህ። ባለቤትም ከስር አብራ ታስተካክላለች፣ ትጠራርጋለች። እና አሁን ይህንን በጌታ ፊት ከ30 ደቂቃ በፊት ያዩት ነው አሁን ምነግርህ። እና እግዚአብሔር ከአንተ ጋር ነው፣ በርታ። ሜልሲም የሆነ የጻፈችልኝ ነገር አለ፣ ከኋላህ ነኝ፣ እግዚአብሔር ከአንተ ጋር ይሁን፣ አብሮህም አለ። ተባረክልኝ። ዋው ምን የተባረክሽ ነሽ በጌታ። ለእግዚአብሔር ክብር ይሁን። የልጅሽን አስታወስኩትኝ ከዚህ ቤት አስታወስኩትኝ ነገርሽኝን አስታወስኩትኝ። ጌታ እግዚአብሔር ይባርክሽ። እንደውም አገኝሻለሁ ብዬ ነበር ይመስለኛል። ጸልይላታለሁ ብለኸኝ ፕሊስ በቃ እንደገና ሀይ በይኝ በዛ ላይ እና አስታውሽ። በተለይ በእናንተ ጠዋት ላይ በእኛ ከዚህ በኋላ ከሰዓት በኋላ ነው። በእናንተ ረፋፋድ አካባቢ ከጠዋቱ 4 ሰዓት 5 ሰዓት አካባቢ ላይቭ ላይ ካልሆንኩኝ ላይ ከሆንኩ ድንገት ሰዎች ለምሳሌ አሁን ወንድምነት ከመጡ ለእነሱ ሰጥቻቸው ወየቶች ካሉ እነሱ ሰጥቻቸው በትደውይልኝ በኖርማሉ ስልክ ላይ ሜሴንጀር ላይ ዋትሳፕ ላይ ማለት ነው አገኝሻለሁኝ እና ተባረኪ። ጌታ እግዚአብሔር ዘመንሽን ይባርክ። አሜን። ይሁን። አሜን። በጣም የሚገርም አሁን የጌታን ድምፅ የሚሰሙ ሰዎች እና የሚናገሩ ሰዎች ምን ያህል ኮንፈርሜሽን እንደሚሰጥ ማለት ነው። አሁን የምትነግሪኝን መልእክት እኔ እግዚአብሔር በተለያየ መንገድ የተናገረኝ ነው። እሱን ኮንፈርሜሽን ነው እግዚአብሔር የሚሰጠው እና ተባረኪ። ንጉሳችን አዳኛችን ኢየሱስ ባለ ግርማው ኢየሱስ እሱ ገኖ ከፍ ብሎ ይታይ። ቤተክርስቲያን መታደስን ያድርግልን። መታደስ እዛ ፑልፒት ላይ ቆሞ የምንሰብከው ስብከት ምድራዊ ነገር እንዳይሆን የሰማያዊ ነገር ትኩረት የሚያደርግ እግዚአብሔርን መፍራት ያ ቀድሞ የነበረ የእግዚአብሔር ክብር ዛሬም ወደ እግዚአብሔር ቤት መመለስ አለበት። እሱ ደግሞ ለእግዚአብሔር ቃልና ለጸሎት እናም ደግሞ እንደተቀበልነው እውነት ወይ ደግሞ እንደተቀበልነው ህይወት በሚገባ ህይወት ስርዓት ስንመላለስ ነው።
አሜን ተባረኪ እህቴ፣ ስለምትጸልይልኝ በውስጥ ነገር ተባረኪልኝ። አሜን ኤርሚዬ፣ አሜን። ጸጋ እግዚአብሔር ይባርክ። አሜን። ሜልሲ የሆነ ነገር ጽፋልኛለች፣ ትነግርሃለች። በቃ ችግር የለውም። እሺ ጌታ ከአንተ ጋር ይሁን። አሜን። በጣም ደስ ብሎኛል ስላገኘሁ። አሜን። ብዙ ጊዜ ከስር ታብታብ አደርጋለሁ፣ ሼር ኮፒ ሊንክ አደርጋለሁ ብዙ ጊዜ ከስር። ፎሎ ባክ መልሼልሻለሁ። እሺ ጸጋ ይብዛልሽ። አንዳንዴ ብቻ ሌሊት ሲሆንብኝ ብቻ ደክሞኝ ተኛለሁ እንጂ ምን እንደሆነ አላውቅም። በአንተ እንዴት እንደምደሰት ተስፋ መቁረጥ ውስጥ እንኳን ብኖር እኔ በጌታ ነኝ። በእርግጥ ግን በአንተ አገልግሎት ተስፋ ይኖረኛል፣ ሰላም አገኛለሁ። አንተ ሁሌ ስትሰብክ አለቅሳለሁ። እምባዬ ለምን እንደሆነ አላውቅም፣ አይቋረጥም። በቃ ከውስጤ ዝም ብሎ እምባዬ ይፈጥልና ለምን እንደሆነ እኔ ራሴ ግራ ይገባኛል። ውስጥሽ እሳት ስላለ ነው። እሳት ስላለ አላውቅም። አንድ ቀን የአንተ ሱስ ነው የሚሆንብኝ፣ ሱስ ነው የሚሆንብኝ። ድምፅን ስሰማ አለቅሳለሁ። ወይ እግዚአብሔር ወይ እኔንም እንደሱ እርዳኝ። ምን አለበት እንደሱ መቻል። ስንት ወጀብ እየወረደ ስንት ነገር እየተባለ ያንን ተቋቁሞ እንደዚህ ሳይደክሞ ሳይሰለቸው እግዚአብሔር ወይ እኔንም እርዳኝ። በእውነት ኤርሚዬ አንተ ጸልይልኝ እንዲረዳኝ በእውነት ነው ምልክና የአንተ ይለያል። በቃ እግዚአብሔር አሁኑም ጸጋውን ያብዛልክ። በእውነት ሁሉንም የምትሸከምበት አንተ ትለያለህና ምን እንደሆነ አላውቅም። አንድ ቀን በቃ ከእንቅልፌ ብድግ አልኩማት አንተ ነው ማይ አንተ ስትጠፋ በቃ ወይ ለምን ጠፋ ኤርሚ እያልኩኝ ሁሌንም ማስበው እና አንተ ስትመጣ የሆነ እንዴት ብዬ በቃ ደስታ አገኛለሁ፣ ሰላም አገኛለሁ። ዝም ብዬ አንተ ማትሰለች ሰው በቃ ማትሰለች። ይሄ ማለት ምን እንደምልክ አላውቅም። ይሄ ከእግዚአብሔር የተሰጠ ተስጦ ነውና ይሄን አይቶ ነው ጠላት በብዙ ነገር የሚዋጋክ። ስለዚህ አሁኑም አንተ ወደፊት እንጂ ወደኋላ የለም። እግዚአብሔር ይባርክ፣ ዘመንክ ይባረክ፣ አገልግሎትክ ይባረክ፣ ልጆችክ ይባረኩ፣ ትዳርክ ይባረክ። ኤርሚዬ በጣም ነው የምወድ። ዛሬ ስላገኘውክ ደስ ብሎኛል። በቃ ሌላም ብሎ ነገር የለኝም። ኤርሚዬ ተባረክልኝ። ለእግዚአብሔር ክብር ይሁን። እኔ አንቺ ወንድምሽ ነኝ። ለጌታ ክብር ይሁን። ልዩያችን ኢየሱስ ነው። የእኛ ልዩ የኔም ያንቺም የፍጥረት ሁሉ ላመኑት በተለይ ለልጆቹ ብቸኛ ልዩያችን ጌታ ኢየሱስ ነው። ለእግዚአብሔር ክብር ይሁን። ግን ይሄ ውስጣችሁ እንደዚህ አይነት ነገር የሚሰማችሁ ሰዎች ውስጣችሁ መቃጠል፣ ውስጣችሁ ማንም እኔም ብቻ ሳይሆን ሌሎችም ሰዎች ሲሰብኩ ሲናገሩ ውስጣችሁ እንደዚህ የመቃጠል ውስጣችሁ እንደዚህ እየተሰማችሁ የምታለቅሱባችሁ ዝም ብሎ የሚፈስ ሰዎች የእግዚአብሔር እጅ ነክታችኋለች። ሌላ አይደለም ወንድሞች እናቶች። እሱን ነገር እንዳታቃልሉ፣ እሱን ነገር እንዳትጥሉ። በተለይ ውስጣችሁ ላይ የእግዚአብሔር ቃል በሚሰበክ ሰዓት ላይ በጣም ደስታ፣ ሰላምን የሚሰማችሁ፣ እረፍት የሚሰማችሁ በአይናችሁም በሚመጣ ዝም ብላችሁ እንድታለቅሱ የሚያደርግ ነገር ዝም ብሎ አይደለም። አሁን እህታችን እንዳለችው እኔም ብዬ ነበር ምን ነክቶኝ ነው ምናምን ነገር ነበረ እና ይኸው ድፍን 28 ዓመት ሊሞላኝ ነው። ወደ ድፍን 27 ዓመት አልፎ 28ኛው ባለፈው ጥር ላይ እንደነገርኳችሁ ወደ 28ኛው ዓመት ላይ ገባው በጌታ ከሆንኩ ጊዜ ጀምሮ ማለት ነው። እና በቃ የእግዚአብሔር ክብር የእግዚአብሔር መንፈስ ሲነካን በእግዚአብሔር ፊት እንደዚሁ ነው የምንሆነው። በቃ እና ሌላ አይደለም። የእግዚአብሔር እጅ በላሽ ላይ ስላለ ነው። የዳንሽበት እውነት በላሽ ላይ ስላለ ነው። ይሄን ነገር ጠብቄ እግዚአብሔርን ቃል አንብቢ፣ ጸልይ፣ ህብረት ከቅዱሳን ጋር አድርጊ። ሌሎችም እንደዚሁ አይነት ነገር ያላችሁ ሰዎች ፕሊስ ይሄን መንፈስ ጠብቁ። እሺ ጠብቁ። ዛሬ ሰው ስለ እግዚአብሔር ስለ ጌታ ስለ ኢየሱስ ክርስቶስ ፍቅር ተነግሮት እንኳን ሊያለቅስ ቀርቶ አይደለም ሊያስለቅስሻል፣ ሌላ ነገር ተናግሮ ማለት ነው። እና ይሄን ቅንነት ጠብቁ፣ አይወሰድባችሁ። ጸጋ ይብዛልሽ እህቴ ቲጂ። አሜን አሜን አሜን። አሜን። እሺ ቴንኪው። አንድ ሰው ላይት የምትባል ወንድም ምንድነው እስራኤል ህልም አየሁ ብላ ያልከኝ ላስገባ ፈልጌ ነበር፣ ግን ልልክልህ አልቻልኩም። አይ ቲንክ እስኪ ናግባ ላይት ጄ ብሎ የሚል ማለት ነው። እኔ ደግሞ በእስራኤል ምድር አጋንንትን ስታባረር በህልም አየሁ ነው ያልከው። እና እስኪ ወንድሜ አንዱ ጌታ እግዚአብሔር እንዲረዳቸው በጣም በትልቅ ሪስፔክት የምወደው ህዝብ እስራኤላውያን ናቸውና እግዚአብሔር ደጋግሞ የተናገረው ነገር ስላለ ማለት ነው። መግባት ትችላለህ ላይት፣ ምናልባት እንደው ልትነግረኝ የሚችለው ነገር ካለ ማለት ነው። ካልሆነ ግን መልዕክቱ ይሄ ከሆነ ደርሶኛል።
ከሰማኝ ገስት ልካል። ኦኬ ሶሪ ኦኬ ገስት ላይ ያላየው ነበር፣ ይቅርታ። ለካ መታል። እሺ ላይት እንዴት ነህ? ሰላም ኤርሚዬ እንዴት ነህ? ደህና ነኝ እህታችን፣ እንዴት ነሽ? ጌታ ይባረክ። አሜን። ከ3 ዓመት በፊት ነው እስራኤል ነው የነበርኩት። አማርኛ በደንብ አልችልም፣ የኤርትራ ልጅ ነኝ። ግን በዛ ወንጌል እየነገርክ አጋንንት ደግሞ እየተባረሩ በህልሜ አየሁት። እስራኤል ነበር ትኖር የነበረው? አዎ ከ3 ዓመት በፊት እስራኤል ነው የምኖረው የነበርኩት። የትኛው ከተማ ነበር? ቴልአቪቭ። እዛ መጥቼ ወንጌል እየሰበኩ ከሰዎች ላይ አጋንንት ሲወጡ ነው ያየሽው? አዎ ከሰዎች የሃይማኖት ሰዎች ምናምን እንደዛ ኢየሱስ እያልክ ለምን ወንጌል አትነግሩም ምናምን እያልከን ከዛ ስትመጣ በቃ አጋንንት እየተባረሩ አየሁት። ለእግዚአብሔር ክብር ይሁን። ትጸልይልኝ ነበር ያኔ? አዎ በጣም ነው የሚከታተል። ከዛ በአንተ ምክንያት ከፓስተር ለገሰ ብዙ አመት ተምሬያለሁ። ኦኬ እንጸልይልህ ነበር። ተባረኪልኝ እህት። ጸሎቴ ነው ለእስራኤል ሕዝብ ጌታችን ኢየሱስ ክርስቶስን እንዲያውቁ። የኔ ብቻ አይደለም የብዙዎቻችሁ ጸሎት ሊሆን ይገባል። እግዚአብሔር በህዝቡ ላይ ዓላማ አለው። አልጣላቸውም፣ አልረሳቸውም። ሁሌ እንደምነግራችሁ ስለ እስራኤላውያን እነሱ በዚህ ድነት ውስጥ የማይካተቱ ሰዎች አይደሉም። እየዳኑ ያሉም ሰዎች አሉ፣ የሚድኑም አሉ። እግዚአብሔር ከዛው ምድር ላይ ደግሞ ወንዶችና ሴቶች ልጆችን ማስነስቷል፣ ያስነሳልም። እና ተባረኪ፣ በጸሎትሽ አስቢን። እግዚአብሔር ቢፈቅድ ልክ እንደዛው እንዳየሽው ጌታ ደጋግሞ ስለተናገረ መሆኑ የማይቀር ነው። እና ተባረኪልኝ እኔት። ቴንኪዩ። ኢየሱስ ጌታ ነው። ጌታ ይባርክ፣ አገልግሎት ይስፋ። ኤርሚዬ ጌታ ኢየሱስ ይባርክ። ባሌ ደግሞ ከኔ ጋር የሆነ ነገር ስልህ ፈለገ መሰለኝ። ኦኬ እሺ። ሻሎም ኤርሚዬ፣ እንዴት ነው ወንድማችን? ደህና ነኝ ጌታ ይመስገን። ሰላም ነኝ። እንትን የመሰከረች ነገር በዚህ ጊዜ ትዝም ስለሚለኝ ትንሽ ላግዛት ብዬ ነው። አንድ እህት ነበረች እና የኛ እንትኑ ፎቅ የምትኖረው እንትኑ ወንጌል ስንነግራት በጣም አክራሪት ነበረች ማለት ነው። ኢትዮጵያዊት እስራኤላዊት ነች። ያ የእስራኤል ቤተ እስራኤል ናት። ኢትዮጵያዊት ናት፣ ቤተ እስራኤል ናት። ወንጌል ስንነግራት በጣም ትቃወም ነበረች። አንድ ቀን ሚስቴ ምን አለችን? ኤርሚ ስጸልይላት ብቻ ኢየሱስ ሲል እሳ የወጨጨት ከሰዋ ጋር እንትኑ አጋንንት እየወጡ እሱ ሌላ ቃል እንኳን ባይናገር ኢየሱስ ብቻ ይል ነበር። አጋንንት በጣም የወጡ እሳ ደግሞ በጣም እንትኑ እየጮኸት ነበረች ብላ ነግራን ነበረች ማለት ነው በዚህ ጊዜ። እና ከ3 ዓመት በኋላ ነው ዛሬ እንትኑ ጊዜ ያገኘሁት ነው። የሚገርም ነው። የት ሀገር የምትኖሩት አሁን? አሁን በካናዳ ነን። ካናዳ ነው ያላችሁት? ያኔ እስራኤል ነበር የምትኖሩት? የት? ምን አልክ? ያኔ እስራኤል ነበር የምትኖሩት ከ3 ዓመት በፊት? በእስራኤል 15 ዓመት ኖረናል። ከ3 ዓመት በፊት ለ15 ዓመት በእስራኤል ኖረናል፣ እንቀመጥ ነበርን። ከ3 ዓመት በፊት ነው ካናዳ የመጣን። ታገኟታላችሁ ያችን እህት? አዎ ጓደኛችን ናት። ትከታተላለች ይሄን ፕሮግራም? ትከታተላለች፣ ግን በጣም ተቃዋሚት ናት። አዎ ኦርቶዶክስ ናት። በቃ በጣም የሃይማኖት ሴት ናት። በቃ በውስጥ ፎሎ ባክ ትድናለች። እንድትቃወም ያደረጋት ክፉ መንፈስ ነው። እንጸልይላታለን። እናንተም ጸልዩላት። ደግሞ እናንተ ደግሞ በደንብ ስለምታውቋት እኔም ጸልይላታለሁ። በውስጥ ፕራይቬት አድርጋችሁታል አካውንታችሁን። ከከፈታችሁት በውስጥ መስመር ከጻፋችሁልኝ እኔ የዋትሳፕ ቁጥሬን ሰጣችሁና ፍቃዷ ከሆነ ስልኳ ካለ የዋትሳፕ ቁጥሯ ብትሰጡኝ እደውልላታለሁ። እህታችን መዳን አለባት። ልክ እንደዛው ጌታ እንዳሳያችሁ ከላዋ ላይ ተቃዋሚ አድርጎ ያለ እውቀት አክራሪ አድርጎ
ምንድነው እንድትቆጣ የሚያደርጋት ያው ከላዋ ላይ ሲባር ኢየሱስ እያልኩ ሲባር ያያችሁት ክፉ መንፈስ ነው እና ጌታ እግዚአብሔር ይረዳታል። በውስጥ ሀይበሉኝ፣ በውስጥ ጻፉልኝ። ተባረክልኝ። በጣም ነው የምንወድ፣ በጣም ነው የምንከታተል። ለጌታ ክብር ይሁን። ቴንኪው እኔ ወንድ ወገኖች ተባረኩ። አሜን። እንደምን ኤርሚያስ፣ እንዴት ነሽ እህቴ? ደህና ነህ ወይ? እንደምን ደህና ነኝ። ሶሪ የእሱን ኮሜንት ታች አይቼ ቀጥ እየሰጣችኋለሁ ብዬ ነበረ እና እሺ፣ ምንም አይደለም። እኔ ኦርቶዶክስ ነኝ፣ ግን በጣም ይኸው ከፌስቡክ ጀምሮ 3-4 ዓመት ይሆነኛል እከታተልሃለሁ፣ አዳምጣለሁ። አንድም ቀን አምልጦኛ አቅም ካለ 2 ቀን ከጠፋ የት ጠፋ ብዬ አስብሃለሁ። እና ትላንትና ነው ዛሬ የሰማሁት አምልኮ ለእግዚአብሔር የሚለው ዩቱብ ላይ ሁሌ ደግሞ ከዚህ ወደዛ ይተላለፋል። እንዴት ጥሩ ነገር ነው። እና እዛ ላይ አንተን አይመጥንህም አሉ። ማናቸው ተሐድሶ ውስጥ ያሉት ማለት ነው። አንተን አይመጥንህም። ሁለተኛ ከነዛ ሰዎች ጋር ማለት ያው ታውቃቸዋለህ እነማን እንደሆኑ እነዛ 3 ሲወራ የነበር። ሁለተኛ ከነሱ ጋር እንዳታወራ አደራህን። ያንተን አይመጥኑህም፣ እንድትቆጣ ያደርጉሃል ምናምን ብሎ የመከሩ መምሬው በጣም አስደስተውኛል። ያ የኔ ፍላጎት ነው የሳቸው አባባል እና አመሰግናለሁ። ሁልጊዜ አዳምጣለሁ። ኦርቶዶክስ ነኝ። በጣም በደስታ ነው ማዳምጥ። መጽሐፍ ቅዱስን በጣም ስለምወድና መስማት ስለምወድ በተለይ በይበልጥ አንዳንድ ጊዜ የዳዊትን ሞር ብታስተምረን ያው ስለሆነ ብዙ ጥፋትም አጥፍቶ ብዙ ጥሩ ነገርም ሰርቶ ስለሆነ እሱን ብናዳምጥ ብታወራል ብትሰብከን በጣም ደስ ይለናል። በጣም በተለይ ዳዊትን የምታስተምርን ቀን ወረቀትና እስክሪፕቶ ይዤ ቁጭ ብዬ እንደማዳምጥ ተስፋ አለኝ። አመሰግናለሁ። በዚሁ ቀጥል። አሜን። ታነቢያለሽ መጽሐፍ ቅዱስ ቤት? ይገርመሃል አላነብም፣ ግን የማያቸው ሃውስ ኦፍ ዴቪድ የሚል አለ። እሱን ወረቀትና እስክሪፕቶ ይዤ ሙቪውን እከታተላለሁ። ቾዝን የሚል ሙቪ አለ። በቀጥታ ሰው መጽሐፍ ቅዱስ ማጥናት ከፈለገ እሱን አይቶ መጽሐፍና እስክሪፕቶ ይዞ ከዛ ብዙ ነገር መማርም ይችላል። ይሄ ነው። ከፈለጉ ኦርቶዶክስም ይሁን ምንም ይሁን ባይብልን የፈለገ ሰው እነዚህን ሰዎች እነዚህን ሙቪዎች ቢያይ ብዙ እውቀት ያገኛል ብዬ አስባለሁ። ኦኬ፣ ለእግዚአብሔር ክብር ይሁን። ፎሎ ባክ መልሼልሻለሁ። እሺ፣ የት ሀገር የምትኖሪው እህታችን? አሜሪካ ነገር። በቃ መገናኘት እንችላለን። በርቺ። መጽሐፍ ቅዱስ ደግሞ ያው መቼም አሁን የዳዊትን መዝሙር ለመማር መፍቀድሽ የእግዚአብሔርን ቃል ለመስማት ውስጥሽ መፍቀዱን ያሳያል። ይሄ ደግሞ እግዚአብሔር ነው እንደዚህ ሰዎችን የሚረዳውና እደውልልሻለሁ ዋትሳፕ ላይ ቁጥር ከተለዋወጠን ፎሎ ባክ ስለመለስኩልሽ ጓደኛ ይሆነሻል። እዚህ ላይ በውስጥ መስመር ማለት ነው። እዚህ ኮሜንት ላይ ሳይሆን በውስጥ መስመር ጻፊልኝ። እደውልልሻለሁ። ጌታ ኢየሱስ ይወድሻል እህቴ። ተባረኪ፣ በርቺ። አሜን አሜን። የምህረት አምላክ ሁላችንም ወዶናል። ለፍቅሩ ምላሽ ደግሞ መስጠት አለብንና መጽሐፍ ቅዱስ መማር ለማንም ሰው ጥሩ ነው። ማወቅ ጥሩ ነው። ልክ ነው። ማወቅ ጥሩ ነው። ምንም አይጎዳም። ማንም ስም ማንንም ልክ ነው። ሃይማኖት አይነግርም። እንግዲህ በርታ። የኔ ፍላጎት አንዱ ፓርት እሱ ነው። የዳዊትን ፓርት በጣም ስለምከታተል እሱን ብታስተምረን እንማራለን። በጣም ደስ እያለን ብዙ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ መሲሁ ዳዊት ስለ ልጁ ማለት ነው። ያው ጌታችን ኢየሱስ ክርስቶስ በስጋ ከዳዊት ዘር ስለተወለደ የዳዊት ልጅ ነው። ስለ ልጁ ከ1000 ዓመት በፊት
ስለምኑ ነው በቃ ትንቢት ያልተናገረው? ስለ ሁሉም ነገር ነው የተናገረው። ስለመወለዱ ትንቢት ተናግረዋል። ቅድመ ዓለም መወለዱን፣ በስጋ ከሱም መወለዱን የቀደሙ የብሉይ ኪዳን ነቢያት ተናግረዋል። ስለ ሞቱ፣ ስለ መቸንከሩ፣ በልብሱ ላይ ዕጣ ስለመጣጣላቸው፣ ከሙታን መካከል መበስበስን ሳያይ በትንሣኤ እንደሚነሳ ነቢይ ስለሆነ ከወገቡ ፍሬ እግዚአብሔር በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ብሎ ጴጥሮስ የጻፈዋል። እና ዳዊት በመዝሙር መጽሐፍ ላይ የተናገረው ቅዱስ መበስበስን ያይ ዘንድ አትሰጠውም ብሎ ያለው ስለ ልጁ ነው። ስለ ኢየሱስ ክርስቶስ ትንሣኤ አስቀድሞ ነው አይቶ የተናገረውና ልክ ነሽ። የዳዊትን መዝሙር እና ሌሎቹንም መጽሐፍቶችን ማጥናት የብሉይ ኪዳን መጽሐፍት በሙሉ ብናገለብጠው ስለ ጌታ ስለ ኢየሱስ ክርስቶስ ነው እና እንማራለን። ጌታን ማወቅ የዘላለምን ሕይወት ማግኘት ነውና ተባረኪ ጌታችን አሉ። እኔ እዚህ ስለማናገሩ ብዙ በውስጥ የሚጽፉልኝ ኦርቶዶክሳውያን አባቶች ከላይ ጀምሮ ያሉ ቅድም ገብቶ እንደተናገረው ወንድማችን በሌላ አካውንት በውስጥ መስመር የሚጽፉ በጣም ብዙዎች አሉ። ጌታ እግዚአብሔር ይባረክ። እግዚአብሔር በስራ ላይ ነው። ተባረኪ ኔት ቴንኪው። አሜን። አመሰግናለሁ። አሜን። እሺ ኦኬ ተባረኪ። እሺ ቻይልድ ኦፍ ክራይስት እንዴት ነሽ እህታችን? ሰላም ኤርሚ፣ ሰላም ላንተ ይሁን። ሰላም እሺ ብዛ። እንዴት አለ? ጌታ ኢየሱስ ይባረክ። አሜን አሜን። እህታችን እንዴት ነሽ? ጌታ ይባረክ። አሜን። ደስ ይላል። አሁን እንደዚህ ኦርቶዶክሶች ቁጭ ብለው ማዳመጣቸው ደስ ይላል። አንድ ነገር ግን መልእክት አለኝ። ጌታ ሊመጣ በደጅ ነው። ጊዜው አልቋል። ኢየሱስ ክርስቶስ ለሃይማኖት አይደለም የተሰቀለው። ሃይማኖት አያድንም። ጴንጤዎችም ሁላችሁም ኦርቶዶክሶችም በዚህ ሰዓት መዘጋጀት ነው ያለባችሁ። በእውነት ይሄ ሚድል ኢስት ያለው ጦርነት ኢዝናት ኢዚ ንጉሱን የሚያመጣ ነው። ኢየሱስን ሊያመጣ ነው። የቀልድ ጊዜ አይደለም ያለ ነው። የሰው መከራ አይደለም። የእግዚአብሔር መከራ ውስጥ ከመግባታችሁ በፊት ንስሐ ሁላችንም መግባት አለብን። በእውነት ቀልድ ታይም አይደለም እየኖርን ያለ ነው። ሰዎች እያሾፉ ነው በምድራዊ ነገር። ኦርቶዶክሶችን በሃይማኖት ቦክስ ውስጥ ገብተው ሃይማኖት እንደሚያድን ነው የሚናገሩት። ይሄ ስህተት ነው። አንዴ መከራ ውስጥ ከገባችሁ ማምለጫ የለውም። ዛሬ መጽሐፍ ቅዱስ ካላነበባችሁ፣ ዛሬ አንድ ለአንድ ግንኙነት ከሌላችሁ፣ በጓዳ ካልቃተታችሁ ማን ምን እንደሚላችሁ አታውቁም። ምክንያቱም በጣም በሃይማኖት ውስጥ እየተሰራ ያለው ወደ አንድ ዓለም ሃይማኖት እየተመጣ ነው። ይሄ አንድ ዓለም ሃይማኖት ደግሞ የሁላችንም ሃይማኖተኞች ቤት ውስጥ አሉበት። ሁሉም ካቶሊክ፣ ኦርቶዶክስ ሊደሮች ቶፕ ቦታ ላይ ያሉ እዛ ውስጥ ይገኛሉ ከፖለቲካ ሊደሮች ጋራ። ይሄ አንቲክራይስቱን ለማምጣት ሽር ጉድ እያሉ ነው ያሉት። እባካችሁ ወገኖች ይሄ ቀልድ ጊዜ አይደለም። ዌክ አፕ፣ ከእንቅልፋችሁ ተነሱ። ጊዜው አልቋል። ወደኋላ ሪቨርሰብል የሆነ ታይም ነው ያለ ነው። ትላንትና ከትላንት ወዲያ እንደኖር ነው ፓስት 10 years የኖር ነው 20 ዓመት የኖር ነው አይደለም። ከፊት ለፊታችን ትልቅ ነገር ነው ያለው። ይሄ የጋዝ መወደድ ራሱ የምግብ መወደድን ነው የሚያመጣው። የራእይ 6 ጋር ነው እየወሰደን ያለው። አንቲክራይስቱ የራሱን መንገድ እየጠረገ ነው ያለው። እኛ ግን እየቀለድን ያለ ነው። በራሱ ቅጥረኞች፣ በፖለቲካ ሊደሮች፣ በሃይማኖት ሊደሮች መንገድ እየጠረገ ነው ያለው። መገለጥ ያቃተው ቤተክርስቲያን ስላለች ነው። ቤተክርስቲያን አንዴ ከሄደች በኋላ ቀልድ አይደለም እዚህ ምድር ላይ የሚሆነው። እግዚአብሔር ቁጣ ነው የሚወርደው። አንቀልድ። በእውነት ይሄ ሰው እዚህ ይጮሃል ሁሉ ጊዜ፣ እኛ ተተብትበን ያለ ነው። በእውነት ሃይማኖት አያድንም። አትሊስት ስሙ፣ ቃሉን አንብቡ፣ በጓዳችሁ ጸልዩ፣ መንፈስ ቅዱስ ይረዳቸዋል። በአደባባይ ብትፈሩ ኢየሱስ ያድናል፣ ኢየሱስ ንጉስ ነው ለማለት በቤታችሁ ግን ጩሁ፣ መንፈስ ቅዱስ ይረዳቸዋል። እውነት ማርያም ነች የምታድነው? ገብርኤል ነው የሚያድነው? ኢየሱስ ንገረን ጌታ ሆይ፣ የመጨረሻ ሰዓት ነው፣ ከመንፈስ ያፈሳለሁ ብሏል ጌታ በኢዮኤልና በሐዋርያ ስራ ላይ። በመጨረሻው ዘመን በሴቶች በወንዶች ላይ ነው ያለው። በፓስተር በቄስ በጳጳስ አላለም፣ በሰው ልጆች ሁሉ ላይ ነው ይሄ መንፈስ የሚፈሰው። እግዚአብሔር አንድም ሰው ወደ ሲኦል እንዲወርድ አይደለም የታገሰን፣ ለሁላችንም በጓዳ ይናገረናል። ከዛ ቃሉን ትመረምራላችሁ። ሲያስተምሯችሁ በምትሄዱበት ቦታ ላይ ለምን እንዳስተማሯችሁ አሜን አሜን አትሉ፣ ትመረምራላችሁ በቃሉ። የሃይማኖት ሊደሮች ናቸው ገደል ይዘዋችሁ የሚገቡት። ተነሱ ከእንቅልፋችሁ።
ሲመጣ የአንቲክራይስቱ ቀልድ አያውቅም። በግንባርና በእጅ ላይ ማህተቡን ካተመ አይ አላወቅኩም ነበር የሚባል ነገር የለም። ሁሉም እዚህ እየጮኸ ነው ያለው። አሁን ኢየሱስ ሊመጣ በደጅ ነው። ጊዜ የለም፣ ሰዓት የለም፣ ጊዜው አልቋል። ኤርሚዬ ተባረክ። ጌታ ኢየሱስ ይባርካችሁ ሁላችሁ። ማራናታ፣ ኢየሱስ ይመጣል። ተነሱ ከእንቅልፋችሁ። ተባረክልኝ ኤርሚ። ተባረክ ጌታችን። ሁሉ ቀን ጴጥሮስ እንዳለው በዚህ ማደሪያዬ ሳለሁ ሁሉ ጊዜ ላነቃችሁ ይገባኛል ብሎ እንዳለው ማለት ነው። ለእኔም ለአንተም ለሁላችንም ሁሉ ቀን ልንዘነጋው ልንረሳው የማይገባ መልእክት ካለ የጌታ መምጣት ነው። እህታችን አሁን የተናገረችው ማለት ነው። ልብ በሉ። በጣም ብዙ ነገር ተሰብኮናል። በዓለም የሚታየውና የሚሰማው ነገር ሁሉ ጭምር የመምጣቱ ጊዜ እንደደረሰ እንደፈጠነ የሚያመላክቱ እንጂ የሚያዘናጉ አይደሉም። ነገር ግን በብዙ መዘናጋት ውስጥ ነው ያለነው በአንድ በተዘዋዋሪ መንገድ። ፕሊዝ እግዚአብሔር እንድንነቃ ይፈልጋል። ቀን ሳለ ህይወታችንን ማስተካከል ባለብን ነገር ላይ እንድናስተካከል ተዘጋጅተን የምንጠብቅ ሰዎች እንድንሆን። ኦኬ። ቅዱስ የጋዝ መወደድ ከኢየሱስ መምጣት ጋር ምን አገናኘው አለ። በጌታ ነህ አሁን ቅዱስ ናስቲ ቅዱስ ና ልኬልሃለሁ፣ ተቀበል። በጌታ ነህ ወይስ የሌላ ቤተ እምነት ተከታይ ነህ? ማለት በጌታ ነህ ማለት በጌታ ኢየሱስ ክርስቶስ የምታምን እንደኛ የወንጌል አማኝ ነህ? ከሌላ ቤተ እምነት ከሆንክ አይገባህም። ግን እንዲገባህ ደግሞ ወንጌል እውነት ላይ ቆሜ እነግርሃለሁ። ኦኬ ናው እንደዛ ነው እህትየው። እሺ ታዩ ተሳዳቢ ነው። ኦኬ የጋዝ መወደድ አንተ አታውቅም። የኢኮኖሚ ውድቀት መጋሸብ በምድር ላይ የሚሆነውን አሁን ይህንን የምጥጣር መጀመሪያ የተባሉትን አታውቅም። አሁን አንተ ከሌላ ቤተ እምነት ስለሆንክ ተሳዳቢ ነህ አለችኝ። መጽሐፍ ቅዱስን ስላላነበብክ አታውቀውም። በዓለም ላይ አይደለም የጋዝ መወደድ አይደለም አሁን በምድር ላይ የሚታየው የመንግስታት ጦርነት፣ በተለይ በኢራንና በእስራኤል መካከል የሚደረገው ጦርነት ብዙዎች አንተ አይደለም መጽሐፍ ቅዱስ እንኳን እያነበቡ ነገሩን ያላስተዋሉ ዛሬም ጭምር በዝም ብሎ በውር ድንብርነት የሚመላለሱ ሰዎች አሉ። ያው በቃ መጽሐፍ ቅዱስን ስላላወቁ ነው፣ አንብበውም ለመረዳትም ስላልፈለጉ ነው። ግን ብራዘር የጋዙ መወደድ የሚያመጣው እህታችን እኮ ነገረችህ። ጋዙ ሲወደድ ምንድነው የሚወደደው? ኢኮኖሚ እያንዳንዱ ነገር ላይ ይጨምራል። ጋዙ ጨመረ ማለት 1 ሊትር ማነው ጋዝ ያኔ ብር ከምናምን ትገዛ ከነበረ አሁን $5 እና እንደዛ ብያሻቀበ ሲሄድ ምንድነው የሚሆነው? እያንዳንዱ ሾፒንግ ላይ፣ ሳሙና ላይ፣ የትኛው የምታደርገው ላይ፣ የጥርስ ብራሽ ላይ ሁሉ ይጨምራል። የኑሮ ንረት ማነው ግሽበቱ ይጨምራል ማለት ነው። የዋጋ መወደድ እና ክራይሲስ ይፈጠራል። አንተ ይህንን አታውቅም። የግድ መንፈሳዊ እንኳን መሆን አይጠበቅብህም። እንደ ባለ አእምሮ አታውቀውም ማለት ነው። አሁን እንግዲህ እንደተባለው ሆርሙዝን አሜሪካ ሆርሙዝን ነበር ዘጋለው ብላለች። አሁን ደግሞ የኢራንን ነው የዘጋችው። ኦኬ የኢራን ያላት ነዳጅ እንዳትሸጥ አሜሪካ ስዘጋው ማንም ሰው እዛ ገብቶ አይገዛም አይወጣም። ከሌሎች ሀገሮች ግን ያሉት ከኩዌት ከተለያዩ ሀገራት ላይ ያሉት እየገዙ ይወጣሉ ይገባሉ ማለት ነው። አሁን በዛ የሚፈጠር ፉክቻ አለ እና ምንድነው የሚያመጣው? አሁን ራሱ የዛ ጦርነት ምን አመጣ? በዓለም ላይ እኮ በእያንዳንዱ ቤት እኮ ገብቷል ነዳጅ። አሁን አሜሪካ ይሄ ጦርነት ከመጀመሩ በፊት ስንት ነበር ትገዙ የነበሩት? ይሄ ጦርነት ከመጀመሩ በፊት በሊትር ስንት ነበር ስገዙ የነበሩት? ስንት $? ነበር? ማይክ ፈትና ነገር ኤፍሬም እናንተ ጋሎን ነው። በጋሎን ወደ 3 እስከ 4 የነበረ አሁን ዛሬ ሬጉላር ጋዝ የሚባለው 5.60 ሆኗል። ሬጉላር ማለት ይሄ ዝም ብሎ ጋዝ ማለት ስንት ጨመረ ማለት ነው? አራት ማዕት ነው። ገና እየሄደ ነው። ምንም የሚቀንስ የለም። እስካሁን ግን ስንት ጨመረ ባለው ላይ?
ባለው ላይ ኦልሞስት ያው በዚህ ወር ውስጥ ራሱ ነው እኮ አሁን ከ3 አካባቢ እኛ ከተማ ላይ ወደ 5 ሄደው ያ ማናውን ታች ሩት 6:89 ደርሷል እያለች ነው። ስቴት ብቻ ሳይሆን ሲቲው ራሱ እኛ አሁን በእኛ ስቴት ሰፈሮቹ ይለያያል። አሁን አንተ ሜሪላንድ ነህ አንተ? ኖ ዋሽንግተን ስቴት አሁን ለምሳሌ ሲያትል ሲቲው ላይ እና ወደ ሌላ ማዶ ሌላኛው ሲቲ ብትሄድ ሁሉም ይለያያል። ካፍላል ዘካ እዛው ከተማ ሲያትል አሁን 6 እያለች ነው። ሲያትል ላይ ሲያትል 6 እያለ ነው። ሩታ ካሊፎርኒያ ነው። አስቸጋሪ ነው። አይ ሰው ምን መሰለህ አሁን ሰው ዝም ብሎ ይሄ ጦርነቱን ብቻ ነው ጦርነት የሚለውና ግሽበት ይሄ ሁሉ የክርስቶስን መምጫ ምልክቶች ሴት ልጅ መውለጃዋ ሲደርስ በሰውነቷ የምታይ ምልክቶች አሉ አይደል? ሰው የሚያውቅባት ራሷ የምታውቅባት እንደቀደመው እንደፈለገች መውጣት ምናምን ፍርሃት ሁሉ ድንጋጤ አለ። ምክንያቱም መውለጃ ነው። አሁን ምናልባት በኢትዮጵያ እይታ ካየው ሙሽሪት ሰርጓ ሰሞን መክሳት ትጀምራለች አይደል? ነገር ያላት ሁሉ ነገሯ ጭንቅ ነው የሚሆንባት ሴቷ አብሶ። አሁን ቤተክርስቲያን በምጥ ውስጥ የምትሆን ጊዜ ላይ አንዳንዱ አሁን እንደሚሉት እንጣጥ እያሉ ነው። እስካሁን ህዝቡን ሬዲ ለማድረግ ዝግጁ እንዲሆን ለማድረግ የምንተጋበት ጊዜ ነው ሊሆን የሚገባው እንጂ ቻል ያስብለን በእልልታና በጭብጨባ እያስሞላን የምናስኬድበት ጊዜ አይመስለኝም። እኛም ጋር መንቃቱ ይጠበቅብናል። አማኞቹ ራሱ እርስ በራሳችን እየተበላለን ምድራዊ ነገር ላይ እየተርመሰመሰን ሳናውቅ ደጅ ላይ ቆሙብን በኋላ ከምንታጣ እንዳንሆን እሱም ያለው እምነትን አገኝ ይሆን ያደላለ ሲመለስ ይሄን ራሱ አላመንም እኮ የጌታ መምጫ መቅረቡን እየነገረን ሳለ አላመንም ገና ቻል ብለናልና እንንቃ ነው። ለማንኛውም የማንቃቱን ደውሉን እየሰማን ነው። እሱ ላይ ትኩረት ቢሰጥ ብናገር ጥሩን ሁሌ ብናወራው የሚሻለው እሱ ነው። አንድ ነገር ብያለሁ። መቼ ነው ወደ ዓለም ሁሉ ሂዱ ወንጌልን ስበኩ የተባለን ነገር እኮ እኛም ቻል ብለናል። እሱን ትተን ሌላ ነገር ላይ እየኳተንን ይመስላል። እና እግዚአብሔር ባርክ በርታ። ደውዬልኝ ነበር ደውልልኝ ልነጋባው እደውላለሁ። አይቼዋለሁ ሚስኮልህን ቮይስ ሪከርድህን ሰምቼው የሆኑ የጀመርኳቸው 2 መጽሐፍቶች ነበሩ። እነሱን አነበብኩና ቅድም ወደዚህ ገባው። አይ ቲንክ በሰዓት አካባቢ ስለሆነ ላይቭ ተገባ የነበረው አሁን ላቆም ላይቭን እና እደውላለሁ ብዬ ነበረ፣ ግን እደውላለሁ በቃ ወይም ነገ ደውልልኝ። እኔ አለው አሁን ወደ ላይቭ ገባለሁ። ኦኬ ፈልጋለሁ ደውልልኝ እና ማውራት ለደውል ታዲያ ላይቭ ላይ ካለ ትችላለህ። ችግር የለም። እነሱ ላይ ሰጥቼ አውራሃለሁ ጥቂት ሰዓት ስለማወራ። ኦኬ ሁላችሁም እዚህ ያላችሁ ይቅርታ እንግዲህ ሰላም አላልኳችሁም። የጌታ ሰላምና ጸጋ ምሕረት ቸርነት በጎነት ከሁላችን ጋር ይሁን። ተባረክ ይሴ ተባረክ። አሜን ቴንክ ዩ። ኦኬ በኤፍዬ ንግግር እንጨርሳለን። ኦኬ ማነው ጂሰስ ነው እንደዚህ? ኤርቢ እሺ፣ እንዴት ነሽ? እግዚአብሔር ይመስገን ሰላም ነህ? ደህና ነኝ ጌታ ይመስገን። ጌታ ይባረክ። ኤርሚዬ እኔ ህልሙን ካየሁት የሆነ 2 ወር ሆኖኛል እና ተመሳሳይ ስለማን ነው ያየሽው? 3 ነው ያየሁት። 2ቱ ስለ አንተ ነው፣ አንዱ ደግሞ ስለ ጌታ ማምጣት ነው ያየሁት። እሺ የጌታ መምጣት እውነት ነው የተረጋገጠ ነው። እሺ ቴንኪው። እሺ እኔ መጀመሪያ ስለ አንተ ያየሁት ጓደኛዬ ናት። አመት ሆኖኛል አንተ ጋር መከታተል ከጀመርኩና ጸልዩ ይላሉ ሁልጊዜና ጸልዩለት ብላ ለእኔም ለጓደኛዬም ትነግረናለች። ከዛ ልክ ለመጸለይ እንደዚህ ስንበረከክ በቃ ሁሌ ነው በቃ ማለቅሰው፣ ዝም ብዬ ነው ማለቅሰው። እኔ ዝም ብዬ ስንበረከክ በቃ እምባዬ ይመጣብኛል እና
እኔ እየጸለይኩኝ ያለው ምንድነው ማየው ይሄ የሆነ ትልቅ ማሳ ያለው እዛ ማሳ ላይ ስንዴ ተዘርቷል። ያ የተዘራው ስንዴ ምንም ነገር አንድም ይሄ እንትን ቀርም ምናምን ይሄ ምንድነው ከእህል ጋር እንክርዳድ ሲናር ምናምን ነገር እሱ የሚባል ነገር የለም። ጥርት ያለ እርሻ ላይ የተዘራውን አንተ የሆነ የ15 ዓመት አይነት ልጅ ካንተ ጋር አለ። እሱን ይዘካው ትሄዳለህ። ስትሄድ ከፊት ትልቅ ተራራ አለ። ከተራራው ራስ ላይም ደግሞ ምንድነው ያለው ሌላ ማሳ አለ። ከዛ ብዙ ሰዎች ካንተ ጋር እየሄዱ ወደኋላ እየተመለሱ ሲቀሩ ያ ልጅ ብቻ ካንተ ጋር አብሮ ሲሄድ ከማሳውና ከተራራው መሃል ላይ ጫካ አለ። ከጫካ ውስጥ ደግሞ ያ ጫካ እንዳለ ተቆራርጦ አልቆ ሌሎች ሰዎች እንደዚህ ጉርጋድ ነገር ምናምን ቆፍሮ እዛው ላይ ያንን ከጫካው የቆረጡትን እንጨት ምናምን አልብሶ ያኔ ሰው ሳያውቅ እዛ ውስጥ እንዲገባ ማለት ነው በቃ አዘጋጅቷል። ከዛ አንተ ልክ ሴት ሰዎች ይሄንን ሲያውቁ ካንተ አብሮክ የሄዱ ሲመለሱ አንተ ደግሞ ልጁን ያስክና ና እንሂድ ብለክ ስትናገረው ልጁ ምን ይላል? እንዴት ነው የምንወጣው? ከፊት እኮ ጉርጋድ አለ። ይሄ እኮ ከረገጥና ወደ ታች እንገባለን። ና ግድ የለም እግዚአብሔር ይረዳናል ና እንውጣ እያልክ ልጁን ይዘክ ለማውጣት በጣም እንትን ታገልክ። ስትታገል እሱ ከታች እምቢ ሲል አንተ ወጣ። ከወጣ በኋላ ምን አልክ? ተራራው ላይ ተንበረከክና ሁለት እጅህን ወደ ታች ልከ ልጁን ይዘህ ወጣ። ቴንክ ዩ ሎርድ። ከዛ ይዘከው ስትወጣ እዛ ላይ ደግሞ ከደረስክ በኋላ ላይ የደረስክበት ተራራው ራስ ላይ ያለው በትልቅ ማሳ ውስጥ ምንድነው ያለው? የደረሰ ስንዴ አለ። ጥርት ያለ በቃ የደረሰ ስንዴ አለ። ከዛ ምንድነው እያየህ አንዳንድ ፍሬ እንደዚህ ታያለህ። ትንሽ ጊዜ ይቀረዋል፣ መጠበቅ አለብኝ፣ ደግሞ እዚህ ጋር ሁኜ ማንከባከብ አለብኝ ትላለህ። በስንዴው መሀል ከልጁ ጋር አንተ ትሄዳለህ። ቴንክ ዩ ሎርድ። ከዛ ቆይተህ እሱን እንደዛ አድርጌ ስለዛ በቃ በጣም ደስ ብሎኝ ጸልዬ ያንን ነገር ተኩት። በሳምንቱ ደግሞ እታች ያለው ስንዴ ደርሶ ያንን ስንዴ ደግሞ እያጨድክ ካንተ ጋራ ብዙ አገልጋዮች አሉ። ታጭዳለህ፣ ትሰበስባለህ። እጅግ በጣም ደስተኛ ነህ። በቃ በጣም ደስተኛ ሆነ። በጣም ደስ ብሎ ያንን እያጨድክ አንድ ቦታ እየሰበሰብክ ስትሄድ ካንተ ጋራ ማጨዳ ይዞ አብሮ እያጨዱ ያሉ ሰዎች አንዳንድ እያሉ ሲሄዱ ሁለት ሰዎች ቀሩ። እኔ ዋትሳፕ ላይ ራሱ ቮይስ አድርጌልህ ነበረ። ሁለት ሰዎች ቀሩ። ሁለት ሰዎች ከቀሩት አንዱም ትቶ ሄደ። ከዛ የአንድ ሰው ካንተ ጋራ የቀረ ሰው ምን ይላል? ከፈቀድክልኝ የቀረውን ሰው እዚህ ጋር መጥራት ይችላለሁ ማለት ነው። ችግር የለም ነው አትጥሩ። ዋትሳፕ ላይ እያወራሽኝ ሀይ በይኝ ስበት ሀይ በይኝ። አሁን ሆልድ አድርጊውና ዋትሳፕ ላይ ሀይ በይኝ። እዚሁ ጋር ሳትወርጂ ማለት ነው። ሀይ በይኝ። ስሙ እንዳጠሪ እዚህ ለመልካም የሚሆን ለክፉ ማለት ነው። አሜዚንግ ሀይ በይኝ ዋትሳፕ ላይ አሁን እያየሁሽ ነው። ዋትሳፕ ወይ ቴሌግራም ላይ ማለት ነው። ዋው ቴንኪዩ ጌታዬ። ያው ይሄ ምንም ትርጉም እስከማያስፈልገው ድረስ ይታወቃል አይደል? ስንዴው አዝመራ። ቴንኪዩ እህቴ። ሴቭ አላረኩትም። በጣም ይገርም ነው። 3 ቮይስ ሪከርድ ልከሽልኝ ነበር። ኦኬ የመዳን ቀንዴ ኢየሱሴ ብለሽ ነው ሴቭ ያደረግሽው። እሺ ጌታ ይባረክ። እሺ እሰማዋለሁ። ያውን ደርሶኛል። ወረደች ነይ ተመልሰሽ ነይ ጨርሽ ነይ ታችን እሺ ኦኬ ቆይ ማነው ስምሽ? ስሜ ተስፋነሽ ነው። ተስፋነሽ ሴቭ እንዳደረገው ነው። ይህን የመዳን ቀንዴ ተስፋነሽ የሊባኖስ አገር ቁጥር ነው አይደል? ነው የዱባይ ነው? የዱባይ ነው። ይሄ የዱባይ ኤምሬት።
እሺ ጨርሽልኝ። እሺ እና ያ ሰው ከአንተ ጋራ እሱ ብቻ ቀረ። ከቀረ በኋላ ምን ይላል? እንዴት ብሎ እንደዚህ ያደርጋሉ? እንዴት ብሎ ትቶ ይሄዳሉ? ይልና እየተናደደ በቃ ወደኋላ የሄዱትን ሰዎች በጣም በትልቅ ንዴት ወደኋላ ያያቸዋል። እንዴት ብሎ ነው ትቶ የሚሄዱ እያለ ግን አንተ ማንም ሄደ ማንም ኖረ ምንም አልመሰለህም። ለምን መጀመሪያ ተናግራል። መጨረስ አለብን ይህንን ነገር ጨርሰን አከማችተን ነው መሄድ ያለብን ብለህ መጀመሪያ ተናግረ ጀመርክ። ግን ከተራራ በታች የነበረውን የደረቀውን ስንዴ አይደል? አዎ። ከዛ ምን ያ ውሃ ልንጠጣ ነው የምንሄደው ይላሉ። እታች ወንዝ አለ። ውሃ ልንጠጣ ነው የምንሄደው እያሉ ይሄዱና በዛው ይቀራሉ። ግን ለውሃ አይደለም የሚሄዱት። ከዛ አንድ ሰው ብቻ ያ ሰው ብቻ ከአንተ ጋራ ቀረ። አንተና እሱ ስትቀር ጨርሳችሁ አንተ የታችኛውን ጨርሰ ወደ ላይ ያኛውን ለማጨድ ብለህ ልትወጣ ስትል ነው የነቃሁት። ይህንን ነው ስላንተ ያየሁት ማለት ነው። ነሽ በጌታ በኢየሱስ እግዚአብሔር ስም ለዘላለም አሜን። ሴቭ አድርጌዋለሁ። ያው ተስፋነሽ ብዬ የመዳን ቀን ኢየሱስ ብሎ ይላል። ግን ሴቭ አድርጌዋለሁ። ቮይስ ሪከርድሽ ልከሽልኛል። አሁን ያዋየሁትኝ የዛን ጊዜ የሚገርም ነው። ጃንዋሪ 24 ላይ የዛሬ 3 ወር አካባቢ ላክሽልኝ። የሆነ በጣም የሆነ ጫጫታ እዚህ ወጥቶ ነበረ። አንተ ጋር ብዙ ሰዎች የሆነ ነገር የዛን ጊዜ ምን እንደሆነ ያለውቅም እንደተፈጠረ እኔ ከሴትዮዋ ጋራ ከሆነ ቦታ ከተመለስኩ በኋላ ነው የገባሁት። እና ተናደክ እዚህ ስትናገር እኔ የጻፍኩልህ ነበረ። ኤርሚ ቦይስ አድርጌልሃለሁ እኮ አይቼዋለሁ እያልኩኝ ነበር። የዛን ቀን የተፈጠረውን እኔ አይቼል ነበር። የሚገርም ነው። ሰማዋለሁ። ተስፋነሽ ተባረክልኝ፣ ጸጋ ይብዛልሽ። የኔት ስልክሽ ስላለኝ የትኛውንም ከጌታ ዘንድ የምታየውን መልእክት ሪከርድ አድርግልኝ። እንደዚህ ማለት ነው። አሁን ሴፍ ስላደረኩት አውቃለሁ። እሺ። እና ስለ ጌታ ማምጣት ደግሞ ያዩትን የሆነ በጣም ብዙም ለሰው ያኔ አይታይም። የሆነ ትልቅ ቤት ሆኖ እንደ ከቤት በታች የሚሰራ እንደ ገራጅ ነገር የለም። እዛ ውስጥ ብዙ ሰው ተሰብስቧል። ከሆነ ነገር እየተደበቀ ነው። በቃ ውጪ ካለው ነገር ደንግጦ ሰው ሁሉ እየገባ ሳለ የሆነ ጋንዳ ውስጥ ውሃ ሙሉና ደግሞ የሆነ ጋንዳ ውስጥ ደግሞ ደም አለ። ያንን ደም አንድ መልአክ መጣና ምን ያደርጋል? ሰዎች የለበሱትን ልብስ እያወለቁት ቲሸርታቸውን ሲሰጡ ምን ያደርጋል? ውሃ ውስጥ ይከትና ደም ውስጥ ሲከት ደሙን ልብሱን አይበላሽም። ግን የሆነ 3 ፊደላት አለ TRD ሚል በቃ በአማርኛ ማለት ነው። እንደዚህ ይጻፍበታል። ሲጻፍ በአማርኛ ነው በእንግሊዝኛ? በአማርኛ TR ደግሞ D ያኔ ይሄ አለበት። ያንን ነገር ምንድነው? ምን ይላል መልአኩ? ልብሳቸውን ሲሰጥ ልብሳቸውን በበጉ ደም እያጠባችሁ ልብሳቸውን በበጉ ደም እያጠባችሁ እያለ ያንን ልብስ እያወጣ ያለብሳቸዋል። የለበሱት በአንድ ቦታ ይከማቻሉ። ያለበሱት ደግሞ አይታዩም። ሲጀምር ማለት ነው ለማየት አይታዩም። ግን ወጥቶ ከጨለማ ውስጥ እየወጡ ቲሸርት ይሰጣሉ። የሰጡትን መልአክ እያጠበ ደግሞ ያለብሳቸዋል ማለት ነው። ከዛ እያለ የታጠቡትንና ያን የለበሱትን ብቻ የሆነ ትንሽ ብርሃን ትታያለች። የሆነ ማውጫ ነገር ከዛ ገራጅ ውስጥ እዛ ጋር ፊት ለፊት ላይ ይቆማሉ። በአንድ ላይ ተከማችቶ እና እነሱን ይዞ ለማውጣት እየተዘጋጀ ነው ያየሁት ማለት ነው። ልብሱን ከነሱ ላይ እያወለቁ ነው የሚሰጡት ወይስ ነው የሚያወልቅላቸው? ከጨለማ ውስጥ እየወጡ ቶሎ ብሎ መልአኩን እንዳዩት ቶሎ ብሎ ይመጡና ልብሳቸውን ቲሸርታቸውን እያወለቁ ይሰጡታል። እሱ ደግሞ እንደተቀበላቸው መጀመሪያ ውሃ ውስጥ ይከትና ደግሞ ደም ውስጥ ይከትላቸዋል። ከዛ ግን እንዳለ ቲሸርታቸው አይበላሽም። ነጭ ይሆንና ይሄ እንትን ድረታቸው ላይ ጽሑፍ ይወጣል። ልብሳቸውን በበጉ ደም ያነጩ ብለው የሚል ጽሑፍ
እሱ እንደዛ ብሎ እያለ ነው የሚሰጣቸው። ያወራል፣ ለብቻው ይጮሃል። በቃ እንደዛ ኑ ልብሳችሁን በበጉ ደም እያጠባችሁ ኑ ያለ ያወራል ለብቻው። መልአክ ነው። አዎ ይሄ እንኳን ትርጉም ራሱ እንኳን እኮ አያስፈልገውም። ወንድሞች እናቶች፣ እኔ እኮ ስንት እግዚአብሔር አይኖቻቸውን የከፈተ ሰዎች አሉ። ተባረክ የኔት ባይዞይ። በዚህ አጋጣሚ ከዚህ በፊትም ተናግራለሁ። በጣም ብዙ ጊዜ ህልም ስለኔ የሚሆን ስለሌሎች ሰዎች የምታዩ ሰዎች ህልምን ለሰዎች እግዚአብሔር እንደሚሰጥ በጣም ስለማቅ እግዚአብሔር ህልመኛም ስላደረገኝ ጭምር ማለት ነው። በህልም በጣም ሲሪየስ የሆነ ጉዳይ ነው እግዚአብሔር የሚያወራኝ፣ ለቤተክርስቲያን፣ ለግለሰብ፣ ለሀገር፣ መንግስታት፣ ዋቴቨር፣ ለማንም ይሁን ለማንም እና ጌታ እንደሚናገር በጣም ስለማምን ለዚህ ነገር በጣም ልቤ አይምሮዬም በጣም ክፍት ነው እና እስካሁን ድረስ አሁን ገብተው እዚህ ሶሻል ሚዲያ ላይ የነገሩኝ ሰዎች ሁሉ በሙሉ በቃ ጄኒውን የሆነ አሁን የመጨረሻው እዚህ ጋር ሆነ ያለችው ተስፋነች ጀምሮ ጄኒውን የሆነ የጌታ መልእክት እንደሆነ ምንም ጥርጥር የለም። ስለኔ ስለተናገረች ብቻ አይደለም። እና እንደዚህ አይነት ሰዎች ካላችሁ ፕሊስ አግኙኝ። ብታገኙኝ አንደኛ ላበረታታችሁ ነው። ይሄን ስጦታ የሚያቃልሉ ሰዎች ስላሉ እንዳትሸወዱ፣ እንዳትጥሉ። ስትንበረከኪ አሁን ብዙ ሰው ሲንበረከክ ያለቅሳል። ለምንድን ማለቅሰው ብሎ ይደነግጣሉ። አትደንግጡ ወንድሞች እናቶች። ስትንበረከኩ፣ ለጸሎት ስትንበረከኩ እንደዛ አይነት ነገር የትኛውም በመንፈሳዊ ነገር ላይ ጌታን ስታስቡ እንደዛ አይነት ነገር ከተሰማችሁ የምታለቅሱ ከሆነ ውስጣችሁ የሚቃትት ከሆነ የልዑል እግዚአብሔር መንፈስ በውስጣችሁ ስራ እየሰራ ነው። ስለዚህ መንበርከኩን እንዳታቆሙት፣ ማልቀሱንም እንዳታቆሙ። እሺ ልብ በሉ፣ እንዳታቆሙ። ማንም ሰው ቢያቃልልባችሁ እሱን ነገር ለዛ ሰው እንደዛ ለሚያቃልባችሁ ሰዎች ደግማችሁ አትንገሩት። ኦኬ፣ ደግማችሁ አትንገሩት። ለዚህ ነው እኔ እዚህ ሶሻል ሚዲያ ላይ እንኳን አሁን በጣም አንዳንድ ጊዜ አማኞች ሁሉ እንኳን ሆነው መጥተው ሊመክሩኝ የፈለጉ ሰዎች አሉ። ምንድነው አንተ ወንጌላዊ አይደለ እንዴ? ምንድነው በቃ ዝም ብለህ የምታለቅሰው ምናምን ነገር ብለው ይላሉ። ብራዘር ወንጌላዊውን፣ ፓስተሪውን፣ ነብዩን ዋቴቨር በተሰጠን የጸጋ ስጦታ ነው የምናገለግለው። ሁለት የጸጋ ስጦታ አክቲቭ ሆኖ ህይወቴ ላይ እንደሚሰራ ቃለሁ። እናንተ አንዱ ነው የምታውቁት። ለምን 10 አይሰራብህም? ኦኬ፣ ለምን 10 አይሰራብህም? በቃ እግዚአብሔር መንፈስ ቅዱስ በህይወታችን ላይ ሲሰራ በጣም እንደዛ በምታለቅሱ ሰዓት ላይ እየጸለያችሁ ጌታ ሆይ ልትናገረኝ የፈለግከውን ነገር ሁሉ ተናገረኝ፣ ልታደርገው የፈለግከውን ነገር ሁሉ እንድታደርግ ራሴን እፈቅድልሃለሁ፣ ተናገረኝ ብላችሁ ጸልዩ። ራእይን ሁሉ ጭምር ሊያሳያችሁ ይችላል። እዛው በተመረከካችሁበት ህልም አይደለም፣ እንቅልፍ አይወስዳችሁም። አይኖቻችሁን ከፍቶ ራእይ ሁሉ ጭምር ሊያሳያችሁ ይችላል። ራእይ ማለት ራእይ አይንሽ ተገልጠዋል። ሶፋውን እያየሽ ምናልባትም ወይ መጽሐፍ ቅዱስ እያየሽ ወይ የለበሽውን ፎጣ እያየሽ ብቻ ፊት ለፊትሽ ያለውን ነገር እያየሽ እየጸለይሽ እግዚአብሔር አይኖቻችሁ ሊከፍት ይችላል። እኔ ኤክስፔሪንሱ ስላለኝ ነው የምነግራችሁ ወንድሞች እናቶች። አትክፉት ይህን መንፈስ፣ እንዳትጥሉ ይህን መንፈስ። ምንድነው አንቺ ሁሉ ቀን ዝም ብለሽ ተነስተሽ እንግዲህ መነፍረቅ ምናምን ነገር ይላሉ። ኖ እንዳትለቁ እንዳትጥሉ ወንድሞች እናቶቼ። ሌላውን ነገር ጣሉ ከፈለጋችሁ፣ ይሄን ጉዳይ ግን እንዳትጥሉ። ሆሊ ስፒሪት መንፈስ ቅዱስ ህይወታችሁን እየተቆጣጠረ ነው። ምን ላድርግ አባ ሆይ? እጠበኝ በደምህ አንጻኝ፣ ቀድሰኝ፣ ከዓይኔ አምሮት ከስጋዬ ፍቃድ እንደወጣ እርዳኝ፣ ሳበኝ፣ አስጠጋኝ አባ እያላችሁ ጸልዩ በጌታ ፊት ማለት ነው። እና የሚገርም መልእክት ነው የነገረችን አሁን ተስፋነሽ ማለት ነው። እሷ ሪከርድ ካደረገች ያው እዚህ እያየሁት ነው። ጃንዋሪ 24 ማለት የዛሬ ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል አልሞስት ወደ 3 ወር ምናምን አካባቢ ተጠጋው ማለት ነው። ተባረክ የቴ ተስፋነሽ፣ ጸጋ ይብዛልሽ። የትኛውንም ነገር ጌታ ካሳየሽ ሪካርድ አድርጊልኝ በውስጥ መስመር እና ስለ ጌታ የሚያሳያችሁ ወገኖች በርቱ። አንዲት እህት ሶሻል ሚዲያ ላይ በጣም የተባረከች እህት ሶሻል ሚዲያ ላይ እንደዚህ ስዘዋወር አገኘዋትኝ
ማን ነው ሳራ የምትባል ልጅ ታውቃላችሁ? ዱባይ ውስጥ ነው ያለችው። እሷም እዚሁ አረብ ሀገር አካባቢ ላይ ሳራ ማን ነበረ? ስለ ህልም ትናገራለች። ከጌታ ዘንድ ያየችውን አየኋት። እንደዚህ ስክሮል ሳረግ ሳራ ማን ነው የአባቷ ስም? እስኪ ስሟን አስታውሱኝ። የቲክታክ ስሟን ሳራ ታደሰ ነው። አዎ ሳራ ታደሰ። ይኸውላችሁ እቺ ልጅ ማለት ነው። እቺ ልጅ እሷ ነች የምታቀኝ። እኔ ግን አላቃትም ነበር። እቺ ልጅ አይታችኋታል? ሳራ ታደሰ ማለት ነው። አይታችኋት ታውቃላችሁ? እቺ ልጅ ሳራ ሰቨንያ ቴንኪው። ስክሮል ሳርግ አንድ ቀን እሺ አለምዬ ገን እየታውቀሻታል። ስክሮል ሳርግ ሰማኋትኝ እና እንዴት የተባረከ መንፈስ እንዳለባት ወንድሞች እናቶች፣ እና በቃ የምትናገረው ነገር ሁሉ ቆም ብዬ አደመጥኳትኝ ቪዲዮዋን ማለት ነው። አላቃትም እኔ። በኋላ በውስጥ ስልክ ጻፍኩላትኝ። የምትናገረው ነገር ነው ቆሜ እንዳደምጣት ያደረገኝ። ህልም አይታ ስለ ህልም ነው የምትናገረው። እዚህ ጋር ስለ እዩ ጩፋ ራሱ የተናገረችው አለች ትላችሁ። እግዚአብሔር ለሰው ልጅ እድል ይሰጣል፣ ቻንስ ይሰጣል። በጣም እንድትመለስ ጥፋተኛ መንገድ ሄደ ከሆነ እንድትመለስ ማለት ነው። ይሄንን ካልተጠቀምክስ ምድር ከፍስ እንዲያልግ ዝም ብላል እግዚአብሔር። ግን ተመልሰ እንድትወድቅም ያውቃል እግዚአብሔር። ያንሸራትታል ሳታውቅ ማለት ነው። እየተራመደን አይደለ? ክፍል ይኸውላችሁ ማዳም ቤት የምትሰራ ናት አረብ ሀገር ላይ። ግን የሰማይ አምላክ እግዚአብሔር የሚያወራት ልጅ ነች። እኔ እዚህ ሶሻል ሚዲያ ላይ ስክሮል ሳረግ ነው ያገኘኋትኝ እና ስክሮል ላይ ሳረጋት አገኘኋትና ፎሎ አደረግኳትኝ እና ስልክሽን ፈልጋለሁ ብዬ አልኳትና ስልኳንም አይ ቲንክ ሰጠችኝ እና ደወልኩላትኝ። እንዴት የተባረከ መንፈስ እንዳላት እና ላበረታታት ስለሚገባኝ ኦኬ ስልኳን እንደዚህ ብዬ ነው የጻፍኩት። ይኸውላችሁ ሳራ ታደሰ ህልመኛዋ ነው ብዬ የጻፍኩት። እንደው ስጽፍ ተራ ነገር አታወራም። ስለ ሰዎች የተናገረችውን ሰምቼ ነው እኔ ሴንስ ያደረኩትኝ። እግዚአብሔር በውስጥ የሰጠኝን ኮንፈርሜሽን ላበረታታት ፈለግኳትኝ። አገኘዋት፣ ስልኳን ጻፈችልኝ። በጣም የተባረከች እህት ነች እና በጣም አረብ ሀገር ነው የሚሰሩት። ደግሞ በጣም ብዙዎቹ እግዚአብሔር እንደዚህ በጣም የሚጠቀምባቸው እህቶች አረብ ሀገር ነው የሚሰሩት። አንብችንም ተስፋንሽን ያት ዱባይ ነው ያለችው። እችኛዋም ልክ እንደዚሁ ናት፣ አረብ ሀገር ናት ያለችው። እንዴ ወንድሞቼ እናቶቼ የምትናገረውን መልእክት ስንቶች በህልም እግዚአብሔር እንደሚናገር ስንቶች እንደሚሰራ እግዚአብሔር በህልም ትረዱ አትረዱ እኔ አላቅም። ግን እች ልጅ ስክሮል ሳረግ አገኘኋትኝና አወራኋትኝ። ያው አደባባይ ላይ ማለት ነው፣ በውስጥ ብናወራ አደባባይ ላይ አወራኋትኝ። ማነው እኔ በአሁን በአደባባይ ነግራችኋለሁ። የምትናገራቸውን ህልሞች ብትሰሙ የሰሙት ማለት ህልሙን ያየችላቸው ሰዎች ያን ያህል ይረዱ ይሆን ብዬ ስጋት አለኝ። ግን እግዚአብሔር አምላክ መልካም መንፈስን የሰጣት እህት ነችና ጌታ በእግዚአብሔር እውቀት እንዲያሳድጋትም እንደ ወንድም ጸልይላታለሁ፣ እንደ ወንድም መክራታለሁ። ግን በጣም በጣም ብዙ ልጆች አላችሁና እንዳትጥሉ እንግዲህ ዘመረ መነፍረቅ ማልቀስ ምንድነው ምናምን ነገር ብለው የሚያጣጥሉ ሰዎች አሉ። ኖ ኖ ኖ ኖ ኖ እንዳትጥሉ እሺ። ማንም ያን ልክ እንደዛ እህቴ ተስፋነሽ አሁን ይዛለሽ ስትጸልዩ እንደዛ እንዲሰማሽ በሚሆን ሳለ በፍጹም እንዳታቆሚ ጸሎት። ያንን እንባ ምን ሆኜ ነው ምንድነው ምን ለክፎኝ ነው ምናምን ብለሽ እንዳትይ እሺ። ዝም ብለሽ ጌታዬ እሰማሃለሁ ንገረኝ በይው። እሰማሃለሁ ንገረኝ አባት ሆይ አደምጣለሁ፣ የምትለኝን ነገር ሁሉ እታዘዛለሁ። ጸጋህን አብዛልኝ፣ ምሕረትህ ይብዛልኝ።
ጌታ ኢየሱስ ልታሳየኝ ልታመለክተኝ የወደድከውን ነገር ሁሉ አመልክተኝ ብላችሁ በሉት። ጌታ እየፈለገች ነው ማለት ነው። ኦኬ። በጣም እኔ 1 2 3 4 5 6 7 8 ብዬ የምጠራቸው በጣም ብዙ እህቶች አሉ። በተለይ አረብ ሀገራት ሲደውሉ ከማናቸውም ሰው ይልቅ ቀድሜ አንስቼ ስልክ ማነሳላቸው አሉ። የእግዚአብሔር ክብር ያለባቸው አንዲት እህት ከደብረ ታቦር ከጎንደር ነው ሳውዲ አረቢያ ነው ልትሰራ የመጣችው እና እዚሁ ለጌታ የተቀበለችው። ወንድሞችና እህቶች የሰማይ አምላክ ጌታ ኢየሱስ ክርስቶስ በራእይ ቤቷ መጣ ብዬ ብለህ ታምናለህ ወንድሜ? ጌታን በተቀበለች በ3ኛው ወር ላይ ማለት ነው። በ3 ወር ገና ደህንነት ትምህርት እንኳን ተምራ ሳጨርስ አሁን ሀገር ቤት ገብታለች። ደብረ ታቦር ነው ያለችው። ከዛም ራሱን እንደዋወላለን እንጻጻፋለን። በ3 ወር እኔ ለፍጥረታዊ ሰው ሞኝነት ነው። ማዳም ቤት እቃ እያጠበች ቤት እየወለወለች እግዚአብሔር የምን አምላክ ነው እህቶቼና ወንድሞቼ? የልብ አምላክ ነው። ልብን ነው የሚያየው። እና ተባረኩ። ጸጋ ይብዛልሽ እህቴ፣ ተስፋ ነሽ። ስለዚህ የትኛውም ነገር የሚያሳይሽ ነገር ካለ ደውዪልኝ። ሰዎች እንዳትፈሪ፣ ከሰራዊት ጌታ ከእግዚአብሔር ዘንድ ከንጉሱ ዘንድ ያየሽውን ቢያስፈልግሽ መልሰሽ ጠይቂው ጌታን። ይህ ሰው ማን ነው ብለሽ ጠይቂው ጌታን ማለት ነው። ስለኔ አይ ለአንተ ህልሙን ልነግርህ አልፈልግም እንኳን ብለሽ ካልሽ ይህ ሰው እዚህ ስንዴ አዝመራ ሲያጭር ሲሰበስብ ያሳየኸኝ ይሄ ኤርሚያስ የሚባለው ማን ነው ብለሽ ጌታን ጠይቂው። እዚህ ለአንቺ ብቻ አይደለም ለሌሎቻችሁም ሁሉ ጭምር የምነግራችሁ። ማን ነው ይሄ ሰውዬ እዚህ ቁጭ ብሎ ዝም ብሎ ሲለፈልፍብን የሚውለው ሰውዬ ማን ነው? አንተ ነህ ወይ የላከው ወይስ አይደለም ብላችሁ ኢየሱስ ክርስቶስን ጠይቁት። በአምላኬ ላይ 100% አለም ፐርሰንት እንኳን አይቀምጥም። በጣም እርግጠኛ ሆኜ ነው የምነግራችሁ። ጠይቁት። ከፈለክ ፎቶዬን ዘፍ ለፊት አስቀምጠ ይህ ሰው ማን ነው ብላችሁ በሉት። ከፈለክ ስሜን ጠርተ ማን ነው ይሄ ሰው በለ እና በርቺ። እሺ ብዙዎች የወደቁት በጣም ብዙዎች እግዚአብሔር የሰጣቸውን ጸጋ ያጣጣሉት ያራከሱት እያወቁም ሳያውቁም ያራከሱት ትናንትና በህይወታቸው ይፍለቀልቅ የነበረ እንዲህ አይነት ስጦታ እንዲህ አይነቱን እንባ አድርቀው አንጥፈው ህልም የለም፣ ያንባ የለም፣ ዝማሬ የለም፣ ድምፅ የለም፣ ራእይ የለም፣ ሁሉ ነገር የለም። ባዷቸውን ቀርተዋል። ስትንበረከኩ ገና ጉልበታችሁ መሬት ሲይዝ ስትንበረከኩ ማልቀስ ከጀመራችሁ የእናንተን የጸሎት አርዕስት ተዉት። ማውራቱንም ተዉት። ካወራችሁም ጌታ ሆይ ልትለኝ የወደድከውን ነገር በለኝ ብላችሁ በሉት። እድል ስጡት። ለጌታ ጊዜ ስጡት። በቃ እነዚህ ገና ስትንበረከኪ ምንም ነገር አባቶ ስም ይባረክ ምናምን ነገር ብላችሁ ገና ስትንበረከኩ እንባ ጀመረ አይደል? በቃ ዝም ብላችሁ በዛ ቀጥሉ። ከጠየቃችሁት ጌታ ሆይ ልትነግረኝ የወደድከው ልታሳየኝ የወደድከውን ነገር ሁሉ እንድትናገረኝ እፈቅዳለሁ፣ በፊት አለሁ ብላችሁ ጊዜ ስጡ። ዝም ብሎ በሰላም ያልከኝ በሰላም አሳድረኝ ምቀኛ ሸረኛን ያዝልኝ ምናምን ነገር ብቻ ብላችሁ አትነሱ። ጊዜ ስጡት። ጊዜ ስሰጡት እግዚአብሔር በውስጣችሁ ድምፅ ትሰማላችሁ። የሚያወራችሁን ድምፅ ትሰማላችሁ። የት ነው የምትሰሙት? ውስጥ ነው የምትሰሙት። ውስጣችሁ ማለት ነው። እና ህልም የምታልሙ እህቶች በተለይ በትክክል ከጌታ የምታልሙ እህቶችም ወንድሞችም ካላችሁ አግኙኝ፣ አበረታታችኋለሁ። እግዚአብሔር በዚህ ጉዳይ ላይ ዓላማ ስላለው አንዳንዶቹ ሳልጠይቃቸው ጭምር ሁሉ ነው መጥተው እግዚአብሔር ስለአንተ እንደዚህ ያሳይቶናል እና እንደዚህ ህልም እናልማለን ንገረን ብለው የሚሉት ማለት ነው። በዚህ ላይ ከጌታ በምታዩት ከጌታ በምትሰሙት ከጌታ በምታዩት ከጌታ በምትሰሙት
ከማንም ጋራ እንዳትቀልዱ። ይኸውልህ ሰማዩ ምድር ቢደፋ ማንንም አልሰማም። ማማ ሚስቴን አልሰማትም። ከጌታ ለማየው ህልም፣ ከጌታ ለምሰማው ራእይ፣ ከጌታ ለማየው ህልም፣ ከጌታ ለማየው ራእይ፣ ከጌታ ለምሰማው ድምፅ ሚስቴን፣ የተወደደች ሚስቴን አልሰማትም። እሷም ታውቃለች። ፓስተሬን አልሰማውም። እናንተም ብትሆኑ አልሰማችሁም። ለምን? ለይቶልኛል ጌታዬ። የእሱ የሆነውንና የእሱ ያልሆነውን አውቃለሁ። የእሱ የሆነውና የእሱ ያልሆነውን አውቃለሁ። የእሱ የሆነውና የእሱ ያልሆነውን አውቃለሁ። ስለለየልኝ ማለት ነው። እና ጌታ በጣም ነው የሚናገረው። ልብ ብላችሁ ስሙ። በጣም ይህንን የሚያቃልል እኮ ፔንዳ ያለ ታውቃላችሁ ወንድሞች እናቶች። ግን እስኪ የሐዋርያት ሥራ መጽሐፍ ምዕራፍ 2 አንብበው ብለህ ስትለው በቃ ማቆሚያ የለውም ሲያነባው ማለት ነው እስኪ ጨርሰው ድረስ። ያው እንግዲህ በመጨረሻ ዘመን በስጋ ለባሾች ላይ ከመንፈስ ያፈሳለሁ ብሎ እንዳለ ጌታ ምናምን ነገር ብሎ ይላል። ምን አልክ? በነቢዩ በኢዩኤል የተባለው ነው። እግዚአብሔር ይላል በመጨረሻው ቀን እንዲሆናል ስጋ በለበሰው ሁሉ ከመንፈስ ያፈሳለሁ። መንፈስ የሚፈስባቸው የእግዚአብሔር መንፈስ የሚወርድባቸው የእግዚአብሔር መንፈስ በእነሱ ውስጥ የሚኖሩት ወንዶችና ሴቶች ልጆች ትንቢት ይናገራሉ። ራእይንም ህልምንም ምን እባክሽ ዋናው እንትን ምናምን ነገር ብሎ ይላሉ። መንፈሴን ከመንፈስ ያፈሳለሁ፣ ወንዶችና ሴቶች ልጆች ትንቢት ይናገራሉ። የልዑል እግዚአብሔር መንፈስ ያለባቸው ሰዎች ትንቢት ይናገራሉ ማለት ነው። ሐሜት ይናገራሉ አይልም። እደግመዋለሁ። የእግዚአብሔር መንፈስ ያለባቸው ጴንጤዎች ተሰብስበው ሐሜት ይናገራሉ አይልም። እሰልሰዋለሁ ድጋሚ። ምን ይናገራሉ? ትንቢት። ከዛስ ጎበዛዞቻቸው ምን ያያሉ? ራእይ። ሽማግሌዎቻቸውስ ምን ያልማሉ? ህልም፣ ራእይ፣ ትንቢት። ትንቢት፣ ራእይ፣ ህልም። ትንቢት፣ ራእይ፣ ህልም። ህልም፣ ራእይ ያው ድምፅ፣ ትንቢቱም በድምፅ ስለሚመጣ ማለት ነው። ዓለሙ ሁሉ ሊገለባበት ይችላል። አልሰማህም አልኩ። እነዚህ ሁሉ በምን እንደሚመዘኑት አራት ነጥብ። ኤርሚያስም ህልም ያልም፣ ተስፋነሽም አሁን የነገረችን ህልም ታልም፣ ቻይልድ ኦፍ ክራይስትም ታልም፣ እሙዬም ታምን፣ ማንም ያልም። ህልማችን በማን ነው የሚፈተሸው? በማን ነው የሚመዘነው? በቃ በዚህ መጽሐፍ ተፈትኖ የማያልፍ ህልም የማንም ይሁን የማንም ወድቅ ጋርቤጅ ነው የምንጨምረው፣ ራብሽ ቤን። በዚህ ቅዱስ ቃሉ ተመዝኖ የማያልፍ ራእይ በፍጹም አንቀበልም። በዚህ በቅዱስ ቃሉ ተመዝኖ የማያልፍ ትንቢት የፈለገ የሰራዊት ጌታ እግዚአብሔር እንዲህ ይላል እያለ ጉሮሮ እስኪደርቅ ይጩህ አንሰማ። እንዳትሰሙኝ። አለቅ እና ህልምና ራእይ ትንቢትን ህልምና ራእይን የምታዩ የጌታን ድምፅ የምትሰሙ እህቶችና ወንድሞች በጣም አበረታታችኋለሁ። በቤተክርስቲያን ፓስተሮቻችሁ ባያበረታቷችሁ፣ ባልሽ ባያበረታታሽ፣ ሚስት ባታበረታታ፣ ከጌታ ዘንድ ግን እያያችሁ እየፈራችሁ ስትንበረከኩ ግን እያለቀሳችሁ ይሄ ለቅሶ ምን ሆኜ ነው በጣም በኃይለኛ ነው ማለት ነው። ጌታ መንፈስ ቅዱስ እኮ በሮሜ 8:26 መሰረት 26-27 አለ አይደል? አዎ መንፈስ ድካማችን ያግዛል ብሎ የሚለው በሱ መሰረት እኮ በማይነገር መቃተት እኮ በውስጥሽ እየቃተተ እኮ ነው። ወይኔ እኔ ጌታ ወይኔ ልበለው እንጂ መንፈስ ቅዱስ በአንቺ ውስጥ ሆኖ ሊቃትት ነው።
ነግራችኋለሁ። እኔ ከዚህ በፊት ለየትኛው አገር መርከቡ የማን አገር እንደሆነ አላውቅም። በውቅያኖስ በባህር ላይ ግን የሚሄድ መርከብ ስለሱ የዛሬ 10 ዓመት አስታውሳለሁ። በባህር ላይ ስለሚሄድ መርከብ ነው በውስጤ የጌታ መንፈስ የነገረኝ። የቻይና ነው የአሜሪካ ነው የእንትና ነው የእንትና ነው ብሏል። በላው ላይ የተጫኑ ሰዎች አሉ። ቀን ነው እኩለ ቀን ላይ ከቤቴ ያለሁት ከሚስቴ ጋር ነበር ያለሁት። ወደ ጸሎት ተንበረከኩ። አሁን እህታችን ልክ እንደሆነችው ስንበረከክ ከማልቀስ ጋራ በጸሎት በልሳኖች ሁሉ ጸለይኩኝ። ቤቴ ስለነበርኩ ማለት ነው። ጌታን መስማት ስለነበረብኝ በባህር ላይ ስለሚሄድ መርከብ በመርከብ ውስጥ ስላሉ ትውልድ ማለት ነው። የማን ሀገር ነው የት ሀገር ነው ምናምን ነገር የዛ ጥያቄ ውስጥ እንኳን አልገባሁም። አየህ እግዚአብሔር ለሚጠፉ ነፍሳት ለሚጠፋ ትውልድ ያስቀጣል። እንኳንም አላወቁትም ሀገሩን ምናምን ነገር በባለፈው የኢራኑ መሪ ሀያቶላ የሚባለው እስራኤልን አጠፋለሁ ብሎ ያለው ሽማግሌ እሱ እስራኤልን እናጠፋለን ምናምን ነገር ብሎ ሲናገር ከዛሬ 4 ዓመት ማለት የዛሬ 3 ዓመት በፊት ሲናገር እዚህ ሶሻል ሚዲያ ላይ ሰምቼ ተናግሬ ነበር። ታስታውሱ ከሆነ ይህ ሰው በ15 ዓመት ውስጥ ነው እስራኤልን አጠፋለሁ ብሎ ያለው። በ15 ዓመት ውስጥ አጠፋታለሁ ከምድር ላይ አጠፋታለሁ አለ። የዛን ቀን ሰማሁትኝ በአልጀዚራ ላይ እየተነገረ ነበርና በፋርስ ቋንቋ የሚናገረው በአልጀዚራ ላይ የዛሬ 6 ዓመት ነው አሁን ነው የዛሬ 6 ወይ 4 ዓመት ብቻ አይዶ ነው። ይህ ሰው ነው ያልኩትኝ ጌታን ነግሬያለሁ። እንደዛ ሆኜ ጸልዬ መጥቼ ነው የነገርኳችሁ። እኔ እንደዚህ አይነት ጸሎት ጸልዬ አላውቅም። አይጸልይምም ለሰው እንደዛ ብላ አትጸልይም። ግን መንፈስ ቅዱስ በውስጥ ያለው እግዚአብሔር መንፈስ ግን ካስቃተተ ጣት አደርገዋለሁ። ሰውየው እንደዛ ብሎ አለ። ጌታ ሆይ ይህ የቀጠረውን ዘመን እሱን እንዳታሳየው አልኩኝ። ተንበርክኬ ኪችን አካባቢ ነበርኩ ያለሁትኝ። የበላሁበትን ሳህን እያጠብኩ ይሆኑ ወይ ደግሞ ከሳህኑ ላይ ቆሻሻ መጣያ ውስጥ ቆሻሻ እየጣልኩ ይሆን አይዶ ነው ብቻ እንደዛ ነው። ስንት ሰው ታስታውሳላችሁ? እሱን አይ ቲንክ ከ3 ዓመት ወይ ከ4 ዓመት በፊት ነው። ስንት ሰው ታስታውሳላችሁ? 77 ቁጥር ጻፉ። ይህ ሰው የቀጠረውን ዘመን እንዳታሳየው ብዬ ስለዚህ ሰው ጸለይኩ ብዬ ስናገር ስንት ሰው ታስታውሳላችሁ? ገኒ የሸፈነችው በኮሜንት እሺ። ሃኒ ታስታውሻለሽ? ኖቫ ታስታውሳለህ? ከአሜሪካ ሀገር አዚፍ ታስታውሳላችሁ? ያ ወገኖች ኦኬ። እኔ አንድ ጸሎት ነው የጸለይኩት በእግዚአብሔር ፊት። ይህ ሰው አሁንም እስኪ ውጣና እንደፈለጋችሁ በል እዚህ ያለ እጁንም የሚያወጣ እስራኤል ትጥፋ ብሎ የሚል ሰው ካለ በዚህና ዓመት ቀን ብለህ ቀን ቀጥረህ አንተ ልታጠፋ። በእርግጥ ዝም ብሎ ሰፈር ላይ የሚጮኸውን ምንድነው እስራኤል የሚናከስና የማይናከስን ውሻ ለይታ ታውቃለች። የሚጎዳትና የማይጎዳትን ለይታ ታውቃለች። አንዳንድ ውሾች እኮ ምንም ቢጮህ እኮ አያስደነግጡም። እና አሁን አንተ አንድ ግለሰብ ቢጮህ ምንም እስራኤል እንደዚህና ምናምን ነገር ብላ ወይኔ ወይኔ አትልም። ይሄ ግን የጮህ ሰውዬ ግን መሳሪያ ኒኩለር ታጠቃለሁ ሚሳኤል ምናምን ነገር ብሏል ማለት ነው። እና በጌታ ፊት ለመጀመሪያ ጊዜ እኔ በሰው ላይ እንደዚህ ብዬ ጸልዬ አላውቅም። የዛን ቀን ማነው እንደዛ ያጸለኝም ብዬ አልልምም። የማልጸጸትበት ጸሎት ነው። ንስሐ የማልገባበት ጸሎት ነው። ምንድን ያልኩት? ይህንን 15 ቀን የቀጠረውን ዘመን እንዳታሳየው ጌታ ሆይ በእውነት አንተ በዙፋን ላይ የለህማ አላልኩትም፣ አልለውም። በዙፋኑ ላይ አይደለም በእኔ ውስጥ አለ ኢየሱስ አለም። አንዳንድ ሰዎች በዙፋን ላይ የለህማ ምናምን ነገር ብለው እንደሚሉት ነው አለ። በዙፋኑም ላይ አለ። በሁሉ ቦታ በልጅ በኢየሱስ ክርስቶስ በሚያምኑት ውስጥ አለ። በመንፈሱ ኢየሱስ በእኔ ውስጥ አለ። ይህንን ተናግሬ በባለፈው በራሱ አጠፋታለሁ ብሎ ባለችው በእስራኤል ጠፋ። ጉድ አሉ ኦርቶዶክሳውያን ጴንጤው ሙሉ። እንዴት ብሎ እንደዚህ ይላል ኤርሚያስ? እንደገና 1 ሳምንት የቤት ስራ ልስጥህ። እስራኤልን ከካርታ ላይ ደመስሳለሁ ብሎ የሚል እንደሱ አይነት የሚያናፋ የሃማ መንፈስ ካለ የልዑል እግዚአብሔር መንፈስ በአሳሰበኝ መሰረት እጸልያለሁ። ኦርቶዶክስ ሆነህ ዕጣን አጧጥፈህ ሻማ ለኩሰህ በሟርት በድግምት አታስቆመኝም። ጴንጤ ብትሆን እንደፈለክ ብትል አታስቆመኝም። ዋናው የምሰማው በውስጤ ያለውን የልዑል እግዚአብሔር መንፈስ ነው። ፋክት
ጻድቁ ፈራጅ ሰማይ ሄጄ አይደለም አገኘው። ጻድቁ ፈራጅ እኔ ውስጥ አለ። ኦኬ እኔ ውስጥ ነው ያለው። ኦኬ ማን ነው እኔ ውስጥ ያለው? ጌታ ኢየሱስ። እህቴ ውስጥ አለ። ተስፋነሽ ውስጥ፣ ቲጂ ውስጥ፣ ሁላችሁ በጌታ ኢየሱስ ክርስቶስ ያመናችሁ ውስጥ አለ። ዝም ብዬ በስጋዬ ቁጣ ተነስቼ አልናገር እንጂ የቀጠረውን 15 ዓመት ሳያይ ወደ ለዘላለም አጠፋታለሁ ብለህ ባልከው ሀገር ትጠፋለህ፣ አጠፋዋለሁ ብለህ ባልከው ህዝብ ትጠፋለህ ማለት ነው። እግዚአብሔር ጻድቅ ፈራጅ ነው እና ጌታን ስሙ። እሺ ጌታን ልክ እንደዛ ስትንበረከኩ እንባ ከዓይናችሁ የማይርቅ ሰዎች እንደዛው ዝም ብላችሁ ቀጥሉ፣ እንዳታቋርጡ። ምን ሆኝ ይሆን ምናምን ነገር ብላችሁ ደንግጣችሁ አትነ። አንዳንዱ በጣም ነው የሚደነግጠው። ስቅ ብዬ ነው ያለቀስኩት፣ ኤርሚ የምነክቶኝ ነው ብዬ እኔ ራሴ ደንግጬ በቃ ለመተው በጣም ብዙ ታገልኩ፣ እንደገና ደግሞ ይዘኛል፣ ታገልኩ፣ እንደገና ይዘኛል። ጌታ እኮ ነው እያዝሻለሁ ትዬ። ዝም ብለሽ ቀጥይ፣ ዝም ብለሽ ቀጥይ፣ ዝም ብለሽ ቀጥይ፣ ዝም ብለሽ ቀጥይ። ጌታ ሊያወራሽ ነው። በእውነት አባባ ሊያወራሽ ነው። ድምፁን ሊያሰማሽ ነው። የእግዚአብሔር ፕሬዘንስ፣ የእግዚአብሔር ክብር እላሽ ላይ ያለው ማለት ነው። ዝም ብለሽ ቀጥይ። ለዚህ ነው ያ ኤርሚያስ የሚባል እየመጣ እየነፈረቀብን እዚህ እያለቀሰ ኢየሱስ እያለ ይጮሃል። ደግሞ ያ ኢየሱስ እያለ የሚጮኸው ነገር ውስጣችን እየመጣ በቃ ከተኛው በኋላ እንኳን እየመጣ ጆሮ ላይ ይጮሃል አሉ። እንዴ ስንት አላለን ኢየሱስ እያለ የሚጮህ ለምን የነሱ አልመጣብሽም? ቅድመታችን ምን አለች? አንተ ሰብክ ውስጤ አለቅሳለሁ አለች። አለቅሳለሁ ለምን? እኔ እኮ በክፋት ተናግሬ ምናልባት ላስለቅስ የምችል ሰው የነበርኩ ነኝ። ለምን? የኤርምያስ ስብከት ከሌሎች ሁሉ ሰዎች የተለየ ስለሆነ ነው? አይደለም። የተለየ ከሆነ ለምንድን ነው የጌታ መንፈስ ለእኔም ላንቺም ለእናንተም ልዩነታችን ማለት ነው። እና ውስጣችሁን ስሙ እንዳታቆሙ። እንደ ተስፋነሽ አይነት ጌታ በህልም ደጋግሞ የሚናገራችሁ ሰዎች ካላችሁ በጌታ ልለምናችሁ፣ በጌታ ልለምንሽ እህቴ። የት ሀገር እንዳላችሁ አላቅም፣ የት ሀገር እንደምትኖሩ ወንድሜ አላቅም፣ ግን በጌታ ልለምናችሁ እሱን ነገር እንዳትጥሉት። በህልምና በራእይ እግዚአብሔር እንደሚናገር የሚያምኑ ፓስተሮች ካሉ ሂዱና ያበረታቷችሁ፣ ይምከሯችሁ። ካልሆነ የፈለገ ጊዜ ይውሰድብኝ፣ ኑ በውስጥ እኔ ጋር ደውሉ። ኦኬ ኑ በውስጥ ጻፉልኝ። ህልም አልማለሁ ብላችሁ በሜሴጅ ላይ በውስጥ ጻፉልኝ። ግን የምናገረው ሰው ስለሌለ ነው ብላችሁ ጻፉልኝ። ጊዜ ሰጥቼ አባቶች አምላክ እግዚአብሔር ምስክር ነው እናንተን አገለግላለሁ። አዎ ወንድም ነፍሱ ልል ነበር ጸግሽዬ። ጉዳዩ መንፈሳዊ ስለሆነ የእግዚአብሔር መንፈስ ያለባቸው ሰዎች ጴጥሮስ እዚህ ሲነግረን በመልእክቱ ላይ በትንቢተ ኢዩኤል መጽሐፍ ላይ ምዕራፍ 2 ላይ ያለውን ቃል ወስዶ ሲነግረን አየሽው፣ ህልም ያልማሉ፣ ራእይ ያያሉ፣ ትንቢት ይናገራሉ። ዘንድሮ እኮ ጴንጤ ሆኖ እኮ ትንቢት ያቃልላል። ማንም ዝም ብሎ መደደ ተነስቶ የውሸት ቋጤ ባጡን ስለቀባጠረ ሁሉ ቀባጣሪ ይመስለዋል። ብራዘር ሲያመጣው እናገራለሁ አልኩ። ሲያመጣው እናንተ ምስክሮች ናችሁ። በጌታ ያላመኑ ሰዎችን ሁሉ ጭምር ጠርቼ እዚህ ሶሻል ሚዲያ ላይ ንስሐ ቢገቡ ግቡ፣ ካልሆነ ግን በሞት ሁሉ ትወሰዳላችሁ ብዬ ነገርኳቸው ሰዎች አሉ አይደል? እንዳትረሱት። እሱም ቪዲዮ የያዙ እኔ ለህይወታቸው ለመሰንበታቸው ጸልያለሁ እንጂ ለጥፋታቸው አልጸልይም። ግን ማን እንደተናገራቸው ኤርሚያስ ሲናገር በኤርሚያስ ውስጥ ማን እንደተናገራቸው አላስተዋሉም። አንዳንዶቻቸውም አታስተውሉም። የግድ ማስተውሉ ብለን አንልም። ተዚህ ላቸዋል አይደል? ጠርቻቸው ጠርተን ነግረናል። እናስጠነቅቃለን። ከሰራዊት ጌታ ከእግዚአብሔር ዘንድ ሲመጣ አስጠነቅቃለሁ። እንደ እግዚአብሔር መልእክተኛ ከልዑል ዘንድ ልስማ እንጂ አስጠነቅቃለሁ። ይሄ ይሰመርበት። እንደዚሁም በአንቺም በአንተ ውስጥም ይህ ክቡር መንፈስ ስላለ ነው። ተስፋነሽ ስትንበረከክ የምታልቅሹ የእግዚአብሔር ወንዶችና ሴቶች ልጆች
በቃ ዝም ብላችሁ ጌታን ስሙት። ልትናገረኝ የወደድከውን ንገረኝ በሉት። ምናልባት የመጀመሪያ ጊዜን እዛው ጋር በተንበረከካችሁት ላታዩ ትችላላችሁ። ወዲያውኑ ራእይ ላታዩ ትችላላችሁ። ራእይ ማለት ህልም አይደለም። ህልም ተኝቶ ነው። ራእይ ግን በዛው በተንበርከ አሁን እናንተ ጋር እያወራሁ እዚህ ጋር ጥቁር እስክሪብቶ ይዣለሁ፣ ነጭ ወረቀት ይዣለሁ፣ ደብተር ምናምን ነገር፣ ኮምፒውተር እዚህ ጋር አለ፣ ቡና የምጠጣበት ምናምን ነገር አለ። በቃ እዚህ ጋር ሞባይል አለ። ኦኬ። በዚህ ሰዓት እንደዚህ እያየው ድንገት ይሄን ወረቀቱ እንደ ቴሌቪዥን ስክሪን ሆኖ እግዚአብሔር እዚህ ላይ ራእይ ሊያሳይ ይችላል። ተከፍቶ ማለት ነው። የምታየው ወረቀት ነው፣ ግን በወረቀቱ ላይ እግዚአብሔር ልክ እንደ ቴሌቪዥን ስክሪን ገልጦ ይህንን ሀገር የሆነ ቦታ ላይ ሊያሳይ ይችላል። ዋው! አምላኬን ስለማቀው ወዲያው በተንበረከካችሁበት እንደዛ ላይ ያሳያችሁ ይችላል። ለሊት ስትተኙ ግን በህልም ሊመጣ ይችላል። በጌታ ልለምናችሁ እንዲህ አይነት ጸጋ ውስጣችሁ ያለ ሰዎች እንዳትጥሉት፣ እንዳታጠፉት፣ እንዳይነጥፍ፣ እንዳይከስም የእግዚአብሔርን ቃል አንብቡ፣ ጸልዩ። የሚረዳችሁ ሰው ካለ ንገሩት። የሚረዳችሁ ሰው አካባቢያችሁ ላይ የሚረዳችሁና የሚረዳችሁ ማለት የምትናገሩትን የሚረዳ ማለት ነው፣ የሚያስተውል። የሚረዳችሁ ማለት ደግሞ የተናገራችሁት ከእግዚአብሔር ዘንድ መሆኑን አውቆ በእግዚአብሔር ቃል በጸሎት በምክር የሚያገዛችሁ ማለት ነው። እሱ ካላገኛችሁ ግን ኑ እኔ ጋ ደውሉ። ኦኬ። ጊዜ ሰጥቼ ወንጌል እንደምሰብክ ጊዜ ሰጥቼ የእግዚአብሔር የሆነው ነገር በእናንተ ውስጥ እንዲያድግና እንዲበዛ ለቤተክርስቲያን ጥቅም፣ ለትውልድ መታነጽ፣ ለጌታ ክብር እንዲሆን ጌታ በሰጠኝ ዘመን አግዛችኋለሁ፣ እረዳችኋለሁ። ተባረኩ። ጸጋ ይብዛላችሁ። ቴንኪዩ እህቴ ተስፋነሽ። ምንም ትርጉም እስከማያስፈልገው ድረስ የልዑልን ድምፅ ነው የነገርሽኝ። ተባረኪ። እሺ ተስፋነሽ።